ዮሐንስ አፈወርቅ በሚል መጠሪያ ያለው ወንድማችን ነው። እስቲ ማይክን ክፈትና ከኢትዮጵያ ጋር ማውራት ከቻልክ አውራ እስቲ። እሺ፣ በመጀመሪያ ኢትዮጵያ የሚለው የንግግሩም ዘይቤ ከኦርቶዶክስ የሚመጣጠንም አይደለም፣ ኦርቶዶክሳዊም አይደለም። እውነቱን ሳወራ ስላልሆነ ነው። ሽፋኑን ኦርቶዶክስ አድርጎ የሚናገረው ተገቢ ስላልሆነ ማለት ነው። ምክንያቱም ድንግል ማርያም የጸጋ ቤዛ አይደለች የሚል ከሆነ ሉቃስ 1:35ን ቢያነብልን ትንቢተ ኢሳያስ 7:14ን ብታነብ እዚህ ላይ ይነግርሃል። ገብቶሃል? ድንግል ማርያም ቆይ ተረጋጋልን። መጀመሪያ ማለት ድንግል ማርያም የጸጋ ቤዛ ናት ስንል የጸጋ ቤዛነት አላት ስንል ወየ እንትን ለመግባባት እንዲሆን ባኬድ ፎርዝ አውሩ። አንዳችሁ እያወራችሁ ለአንዱ ሰው የሚመልስበት እየተደማመጣችሁ ብታወሩ ጥሩ ነው። እኛም እንማራለን። እውነት ነው። ይኸውልህ ድንግል ማርያም የጸጋ ቤዛ አላት ወይም የጸጋ ቤዛ ተሰጥቷታል የምንልበት ምክንያቱ መድኃኒታችን ኢየሱስ ክርስቶስ ስለሆነ ነው። አንዴ ልጠይቅ፣ ላቋርጥህ። ማስረጃ አቅርብልኝ። ኢትዮጵያ ልጠይቀው አንዴ ይፈቀድልኛል? ኧረ ግድ የለም አንዴ ጠይቀው። በቃ ያውሩና እነሱ ያውሩና እንዲያወሩ ፈልጌ ነው። ራሱ ይጠይቀው። የኦርቶዶክስ እምነት ተከታይ መሆኑን ካላመንክበት ዮሐንስ አንተ ኦርቶዶክስ ቤተክርስቲያን ውስጥ ያለ አንድ አማኝ ይሄ ማወቅ አለበት፣ ይህን ማመን አለበት የምትለውን ጠይቀውና ክሮስቼክ ካደረገ ማርያም አማላጅ ናት ብሎ ያምናል። እኛ እናምናለን። እንደ ኦርቶዶክስ አማላጅ ናት ብሎ የሚያምን ከሆነ በሱ ማረጋገጥ ይችላል። ኦኬ፣ መብታችሁን መጠየቅ ትችላላችሁ። ሀሳባችሁ ስለ ድንግል ማርያም ከመጽሐፍ ቅዱስ ምን ያህል ጥቅሶች አሉ የሚያወሩ ከአዲስ ኪዳን ከብሉይ ኪዳን አንሳልኝ። ለምሳሌ ኦርቶዶክስ ከሆነ መጠያውን አቤል ይቅርታ አይደለም። ስለ ድንግል ማርያም ከመጽሐፍ ቅዱሶች ኦርቶዶክስ ካለል አይደለም። ይኸውልህ መጽሐፍ ቅዱስ ላይ ከብሉይም ከአዲስ ኪዳንም ስለ ድንግል ማርያም ያነሱ ርዕሶች ስላሉ እንደሱ አይነት አንተን ራሱ በጠይቀህ አታውቅም። እንደሱ አይነት ጥያቄ ሳይሆን የኦርቶዶክስ መሰረታዊ የሚባሉ አማዳዎች አሉ። እኔ ያለው ሙሉ ሰው ነው አቡና። እኔ ሙሉ ሰው እኮ ነው። ወይ ይሄ የማይመስል ጥያቄ ነው የጠየቀው። አሁን ለምሳሌ ራሱ ጥያቄውን ጠይቅ ያልኩህ እንደዚህ አለ። ስለ ድንግል ማርያም ምን ያህል ጥቅስ ተጽፏል? አንድ ሰው ሊሳሳት ይችላል። ይሄ የኦርቶዶክስ ቤተክርስቲያን አማኝ መሆኑን ማረጋገጫ ሊሆን አይችልም። ሌላ ጥያቄ መሰረታዊ ትምህርት ላይ ያለ ጥያቄ መጠየቅ ግን ትችላለህ። ኢትዮጵያ አንተም መጠየቅ ትችላለህ። ዮሐንስ አፈወርቅ ቅዱሳን አማላጆች ናቸው ኢትዮጵያን? ከይቅርታ ጋር ከማን ጋር ላውራሽ? ችግር የለውም። ለማረጋገጥ ብቻ ነው ኦርቶዶክስ መሆንን አለመሆንህን። በቅዱሳን አማላጅነት ኦርቶዶክስ ስለምታምን አንተ ታምናለህ ወይስ አታምንም? እኛ እንደ ቅዱሳን ለኦርቶዶክስ ቤተክርስቲያን የቅዱሳን ምልጃ እንቀበላለን፣ እናምናለን። እናቴ አንተ ታምናለህ? እናምናለን አልኩሽ እኮ። ኦፍኮርስ ኦርቶዶክስ ታምናለች፣ አንተ ታምናለህ ነው። የራስህን ቪው ስለሆነ ይዘህ የመጣኸው እየጠየቅህ እየሰማሽ ነው። እዚህ ጋር ቤተክርስቲያንን ስላስነቀፋችሁ ነው የገባሁት። ሰማሽ? አንተ ታምናለህ። አንተ ራስህን እኮ ነው ክል መናገር ይችላል። ምንድነው ክርክሩ? እናምናለን እንደ ቤተክርስቲያን። እኛ ወንድም አልተከራከርኩም፣ ጥያቄ ነው የጠየቅኩ። መለስኩልሽ እኮ። ማንሽ እንዴ? ከሞን ጋይስ መለስኩልሽ እኮ። እናምናለን እንደ ኦርቶዶክስ ቤተክርስቲያን እኛ እናምናለን አልኩሽ። በቃ ኦርቶዶክስ መሆኑን ለማረጋገጥ ነው። ዮሐንስ ግባ። ግን እኔ ደግሞ የምጠይቃችሁ ነገር እዚህ ጋር እናንተ ማርያም ቤዛ ነው ያላችሁ። የማርያም ቤዛነት የእመቤታችን ቤዛነት ከማዳን ጋር ከክርስቶስ ቤዛነት ጋር አገናኝታችሁ ለምንድን ነው እዚህ ጋር ዲቤት የምታደርጉት? አላገናኘንም ማለት እኮ ካልሰማ ሜቢ ዲቤ ውይይቱን አገናኝተው ነው አናውቅም። ሲጀመር
ስለዚህ ማርያም አንቺ የዓለም ቤዛ ነች ብለሽ ታምኛለሽ? ተናገሪ እውነት ነው። እመቤታችን የሔዋን ምትክ ናት ብዬ አምናለሁ። ቤዛን በምትክ ስለምገልጸው ቤዛ ነች ወይ ብለሽ ታምኛለሽ? የዓለም ቤዛ ነች ብለሽ ታምኛለሽ ወይ? አምናለሁ አላምንም በይኝ እስኪ። ምትክ ናት ብዬ አምናለሁ። በምትክ ኮንቴክስት ኦፍኮርስ አምናለሁ አልኩ እኮ። ምትክ ከምን አንጻር ነው ምትክ ብሎ የምናምነው እኛ ቤተክርስቲያን እንደ ቤተክርስቲያን ከምን አንጻር? ከሔዋን አንጻር። ከሔዋን አንጻር ታዲያ ምን ያገናኘዋል? ሔዋንን እንደ ትውፊት። ይቅርታ አንዴ ከኔ ጋር ያውራ። ከኔ ጋር ታወራለህ? እሺ እናውራ። ቀጥል። ከኔ ጋር ትነጋገር። እሺ ኦኬ። እሺ የሰው ልጅ የመሞቱ ምክንያት ማን ነው? የመሞት ምክንያት ማን ነው? አዳም። አዳም ብቻ ነው? አዎ አዳም ነው። ሔዋን እዛ ጋር ድርሻ የላትም? ሔዋን አዳም የታዘዘውን አዳም ነው። ትእዛዝ የተሰጠው አዳም ነው። የተጠየቀውም አዳም ነው። ሞት የገባውም በሱ ምክንያት። እሺ አንደኛ ጢሞቴዎስ ምዕራፍ 2 አውጣልኝ። ማን ቀድሞ እንደተሳሳተ እዛ ላይ በግልጽ ያስቀምጠዋል። አንደኛ ጢሞቴዎስ ምዕራፍ 2 እዛም ወደ መጨረሻው ስለ ሞት ነው። አይ ወደ መጨረሻው አውጣ ውስጥ ሞት የገባው እኮ ነው ያልከኝ አይደል? አባ እኮ እሱ ጋር ስለ ገዥነት ነው፣ ስለ መሳሳት፣ ስለ መውደቅ ነው እንጂ ስለ ሞት አይናገርም እኮ። ታዲያ መውደቅ ማለት ሞት አይደለ እንዴ? በውድቀታችን አይደለ እንዴ ሞት የመጣው እኮ ገባኝ። ስለዚህ ማን ነው የወደቀው? ቅድሚያ የወደቀችው የሳተችው ነው የሚለው እንጂ ስለ ሳተች ነው መሰለኝ ሞት የመጣብን አይደለ? በሔዋን ሳት ምክንያት ነው ሞት። እሷ በልተው አዳም ባይበላውስ? እሷ በልተው አዳም ባይበላውስ? እኮ የለም እንደዚህ አይነት ሎጂክ የለም። ባይሆን የለማ እንደዛ በለው አልተጻፈም እኮ እዛ ላይ ስለተደረገው ነገር ነው እየተናገረ ያለው መጽሐፍ ቅዱስ። እዚህ ጋር ናቸው። እዚህ ጋር የሚናገረው የመጨረሻው ሀሳብ ላይ አዳም ቀድሞ ተፈጥሯልና በኋላም ሔዋን ተፈጠረች፣ የተታለለም አዳም አይደለም፣ ሴቲቱ ግን ተታላ በመተላለፍ ወደቀች ይላል። በጣም አሪፍ። በቃ ይህን ሀሳብ አንስተ ግን በሔዋን በኩል ነው ኃጢአት ወደ ምድር ገቡ የሚል ግነቱ ምን ያመጣዋል? አሁን ከመቤታችን የምትጠቃ ምን ያመጣል? በጣም አሪፍ፣ በጣም አሪፍ። ሔዋን የማንን ቃል ሰምታ? የእባቡን ቃል ሰምታ፣ የሰይጣንን ቃል ሰምታ እግዚአብሔር አስቀድሞ ካዘዛቸው ትእዛዝ ምን አረጉ? ተላልፋ የሰይጣንን ቃል ሰምታ እግዚአብሔርን የተናገራቸውን ባለማመን፣ የአለማመን ደግሞ ወደ አለመታዘዝ ወስዷቸው ለራሱ አበላች። ከዛ ደግሞ ለአዳም አበላቸው። በሰው ላይ ምን መጣ? ሞት መጣ። ስለዚህ ሔዋን የሞታችን ምክንያት ናት። ሞት ወደኛ እንዲገባ ምክንያት ናት። እንዴት ነው ምክንያት የሆነችው? የሰይጣንን ቃል በመቀበል ራሷ የእግዚአብሔርን ትእዛዝ ተላልፋ ደግሞም አዳምም እንዲተላለፍ በማድረጓ ሔዋን እመቤታችን የእሱ ምትክ የሆነችበትን እስኪ ንገረኝ። በጣም አሪፍ። በተመሳሳይ ነው። ምክንያቱም የሰው ልጅ ድህነት እያንዳንዱ ነገረ ድህነትን በሰፊው ስትረዳው በወደቅንበት መንገድ ነው የተነሳ ነው እኮ። ልንገርህ፣ ድንግል ማርያም ደግሞ የሰይጣንን ሳይሆን የመላእኩን ቃል ሰምታ በማመን ከማመን በሚመጣ መታዘዝ ያንን የሔዋንን አለመታዘዝ ምን አድርጋለች? ክሳለች። ያም ደግሞ ለመዳናችን ምክንያት ሆናለች እንላለን። ከዚህ አንጻር የሔዋን ምትክ ያልከው ከዚህ አንጻር ነው። ከዚህ አንጻር ይሄ ደግሞ በሐዋርያን አባቶች የታመነ ነው። ለምሳሌ ቅዱስ ሄሬኔዎስ አጌንስት ሄሬሲስ በሚለው መጽሐፉ ቡክ 3 ላይ ቻፕተር 22 ላይ በደንብ አስቀምጧል። እያነጻጸረ አብዛኛው እነ ተርቱሊያን ብትል እነ ጀስቲን ማርቲር ብትል ሔዋንና ድንግል ማርያምን በማነጻጸር የሔዋን አለመታዘዝ ከድንግል ማርያም ጋር በመታዘዝ ሺ ቢካም ኮዝ ፎር ሳሊቬሽን ነው የሚላት ቀጥታ ማለት ነው። ይሄ በሐዋርያን አባቶች የታመነ
ትምህርት ነው ማለት ነው። ከዚህ አንጻር ቤዛ እንላታለን እንጂ እንደ ክርስቶስ ስለ ሰው ሁሉ ተተክታ ሞታ አድናናለች፣ ስለኛ ዋጋ ከፍላለች አይደለም። ከዚህ አንጻር አይደለም ቤዛ ምንላት። ስለዚህ አሁን ወደ ለራሷም ለዓለም ቤዛነቷን የሚገልጽ ቃሌት አለ። ምክንያት ድኝ ሆነች እኮ ኖ አንተ ነው ያልከው። ይሄንን ዳይሬክት ወርድ ፋላሲ እኮ ነው ይባላል። ዳይሬክት ወርድ ፋላሲ ኤግዛክትሊ ካልከኝ አንተ እምነት ብቻ የሚባል ትምህርት ሲመጣ ምን ትላለህ? መጽሐፍ ቅዱስ ይህን አያስተምርም ትላለህ። መጽሐፍ ቅዱስ ላይ ጥቀሱልኝ። ኮንሰፕቱም የለውማ እንደዛ የሚል ኮንሰፕት የለም። ይሄም ዳይሬክት ወርድ እኮ አይደለም፣ አውድም የለውም። አንተን ያገናኘከው እንጂ እንደዚህ አይነት ኮንሰፕት መጽሐፍ ቅዱስ የለውም። አንደኛ እንዴት አወቅን አለመኖሩ? በሔዋን በኩል ኃጢአት ገባ የሚል መጽሐፍ ቅዱስ ክፍል አልጠቀስክም። በሔዋን በኩል ኃጢአት አልገባም። ሲጀመር ኃጢአት በአዳም በኩል እንደገባ ነው መጽሐፍ ቅዱስ የሚናገረው። ስለዚህ አሁን አንተ ቀድማ ሳተች የሚል ሁለተኛ ጢሞቴዎስ ላይ ያለን ጥቅስ አምጣ። ተሳሳተች እያለ ቀድማ ተሳሳተች እያለ በእሷ በኩል ሞት ወደ ምድር ኃጢአትም ወደ ምድር አልገባም፣ ወይም ኃጢአት በሰው ልጆች ላይ አልሰለጠንም። በእሷም በኩል መጽሐፍ ቅዱስ እንደዚህ አይነት ትምህርት የለውም። አሁን አንተ ማስረጃ እንድታመጣ የምፈልገው በሔዋን በኩል ሞት ገባ የሚል የእግዚአብሔርን ቃል ሀሳብ አስረዳ። እንደገባ የሚጠቅስ አቡና ቀደም አንብበዋል። አዳም አልተታለለም ሔዋን። አንዴ ቆይ፣ ብዙ ሳሰጥቼ ሰምቼሻለሁ። እሱ ጋር ላውራ። አሁን አንተ ግን መጽሐፍ ቅዱስ ላይ ማስረጃ አለኝ የምትል ከሆነ በሔዋን በኩል ኃጢአት ወደ ምድር ስለመግባቱ ተነግረናል። እኛ ሞትና ኃጢአት በአዳም በኩል እንደገባ እኔ እነግርሃለሁ። ስለዚህ ኢየሱስ ክርስቶስ በመጽሐፍ ቅዱስ ሁለተኛው አዳም ኋለኛው አዳም ተብሎ ተጠቅሷል። በፍጹም መጽሐፍ ቅዱስ ላይ ማርያምን ሁለተኛው ሔዋን ወይም ኋለኛዋ ሔዋን ተብላ አልተጠቀሰች። ስለዚህ የአንተ ትምህርት እንጂ የመጽሐፍ ቅዱስ ሀሳብ አይደለም። ኦኬ ቬሪ ጉድ። እንደዛ ካልክ ይሄ ከምን የመጣ ነው? መጽሐፍ ቅዱስ ብቻ ከሚል ኮንሰፕት የመጣ ነው ይህ አስተሳሰባችሁ። እኛ ደግሞ መጽሐፍ ቅዱስን የጻፉት ከባለቤቶቹ ዳይሬክት የተማሩ ደግሞ ሐዋርያውን አባውታል። የራስህን ትምህርት ነው የዓለም ቤዛነት እኔ የራሴን አይደለም። ይኸው ጠቀስኩልህ እኮ ሴንት ኢራኒያስ እኮ አልኩህ። ይሄ እኮ የቅዱስ ዮሐንስ ደቀ መዝሙር ነው፣ የፖሊካርፐስ ደቀ መዝሙር። ቤዛ የሚል አለ ወይ? ኢራኒያስ ቤዛ ብሎ ጽፏል። የተናገሩትን አውጣ ያባ እስቲ እሱንም ቢሆን አውጥተህ አሳየን። ያባፊ ትምህርት ቆይ ይኸው ክፈተው፣ ሰርች አድርገው አውጣና አሳየን። ሴንት ኢራኒያስ አጌንስት ሄረሲስ ቡክ 3 ቻፕተር 22 አውጣ ዙም እናደርጋለን። አሳየን። ይቅርታ ናቸው። አባ ጊዮርጊስ ዘገሳጭም መክፈት ስለማልችል ነው። ማርያም የዓለም ቤዛ ብሎ ጽፏል። ቆይ እሱ ዝም ብሎ ነው የጻፈው። አይቀበሏቸውም እነሱ። አንደኛ ቪዲዮ መክፈትም አልችልም፣ ሁለተኛ አንድ ስልክ ብቻ ነው ያለኝ፣ ማሳየት አልችልም። ግን ሰርች ማድረግ ትችላለህ ፈልገው። ሶርሱን ሰጥቻለሁ። መጽሐፍ ቅዱስ ላይ የሌለን ሀሳብ ማንም ሰው አገናኝቶ ቢጠቅስ ያልገባኛ የአባቶች ትምህርት ለምን እሱ አያሳየንም? ከፍቶ ኖ መጽሐፍ ቅዱስ የተጻፈውን ብቻ ተቀበለው ይልማ። የእግዚአብሔር ቃል ደግሞ አንድ ብራዘር ኢራኒስ ቤዛ የዓለም ቤዛ ነች ማርያም ብሎ ጽፏል። ይኸው ኮዝ ፎር ሳሊቬሽን አልኩ እኮ። ኮዝ ፎር ሳሊቬሽን ምን ማለት ነው? የዓለም ቤዛ ነች ብሎ ጽፏል ወይ? ይሄው ዳይሬክት ኮዝ ፎር ሳሊቬሽን ምን ማለት ነው? ፎር ዘ ኢንታየር ሂውማን ሬስ ምን ማለት ነው? ቤዛ ነች ብሎ ጽፏል ወይ? ማርያም ቤዛዊት ዓለም ብሎ ጽፏል። ይኸውልህ እሺ፣ ኮዝ ፎር ሳሊቬሽን ፎር ቦስት ሄርሰልፍ ኤንድ ፎር ዘ ኢንታየር ወርልድ ቤዛዊት ዓለም ብሎ ጽፏል ወይ? ቤዛዊ ማለት ነው ታዲያ እንደምትፈልጉት እንዴ? ቤዛዊት ዓለም ብሎ ጽፏል ወይ? ጠይቃችሁ ቃላቶች አሉ ምንም እኮ እሺ
አውጣውና መጽሐፉን ቤዛ ናት ማርያም የዓለም ቤዛ የሚል አሳየን። አንድ ጊዜ አውጣውና ኢራኔስ የጻፈውን የዓለም ቤዛ የሚለውን አሳየን። ቃል በቃል ነው እንደምትፈልገው አንተ አይደለም። አሁን ይኸውላችሁ እናንተ መጽሐፍ ቅዱስ ላይ ስትባል አይ አፖስቶሊክ ፋዘሮች አሉ ከአፖስቶል የተቀበሉት አልክ። ኢራኔስን ኮንሰፕቱ ያ ነው። ለዓለም መዳን ምክንያት ሆነች። እየሰማኸኝ ያለ ነው። ቤዛ የምንላት እኮ ከዚህ እየሰማኸኝ ነው። አንዴ አድምጠኝ። ዮሐንስ ለዓለም ቤዛ ምክንያት መሆኗን ታምናለህ? አድምጠኝ። አንቺ ዝጊ። አንዴ ዝጊ። እሱ መለስ መጀመሪያ አንዴ ዝጊ። አንዴ አሁን ኢራኔስ የዓለም ቤዛ እመቤታችን የዓለም ቤዛ ያለበትን አሳየኝ። እሱኒ ምን እንግዲህ እነዛ አይነት የቃላት ጨዋታ እኮ ነው እናንተ እያመጣችሁ ያላችሁት። ይኸው ቅድም እኮ ስለዚህ ይሄንን ያመጣሁት ስለ ቤዛነት ነው እንጂ የዛሬ ጥያቄያችን ስለ ቤዛነት ነው እንጂ ምክንያተ ድህነት ናት አይደለችም። ምክንያተ ድህነት ማለት ነው ብለህ ነበር አቡና። ምክንያት ለድህነት ምክንያት ነው አላምንም ብለህ ነበር። አሁን እኮ ይኸውልሽ ያልገባችሁ ነገር የእኛን የወንጌላውያን አማኞችን አቋም ያልገባችሁ ነገር አባቶችንም ብትጠቅሱ አባቶችን በመጽሐፍ ቅዱስ ይዳኛሉ ብለን ነው የምናምነው። መጽሐፍ ቅዱስ ነው የኛ የመጨረሻ ዳኛ መጽሐፍ ቅዱስ ነው። እስቲ እንደዛ የሚል ከመጽሐፍ ቅዱስ አምጣና አሳይ። መጽሐፍ ቅዱስ የመጨረሻ ዳኛ ነው የሚል ለምሳሌ መጽሐፍ ቅዱስ ከተጻፈ አትለፍ ይላል። ክፈተው፣ አንብቦ ኮንሰፕቱን አንብቦ። እሱ እኮ ኮንሰፕቱን አንብበው እየተነጋገረ ያለው ስለምንድን ነው? በአጭሩ ምንድን ነው? በማንም ላይ አትፍረድ ተብሎ ተጽፏል። ስለዚህ በማንም ላይ አትፍረድ ነው። ሐዋርያት ያላስተማሩት እሱን አነባለሁ። አሁን አቡነ ያመጣው እሱን አነብበታለሁ። ለምሳሌ አንብበው፣ እሱ ያግባባል። ተረጋጋኝ። ለምሳሌ መጽሐፍ ቅዱስ ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ይላል። ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር። ቬሪ ጉድ። እግዚአብሔር ቃል የተጻፈው ብቻ ነው። ቆይ እንደምትናገር ከሆነ እንደ እግዚአብሔር ቃል ትናገራለህ። አሁን ሌላ ጥያቄ አትጠይቀኝ። የምትናገር ከሆነ እንደ እግዚአብሔር ቃል ትናገራለህ። እንደ እግዚአብሔር ቃል ስትናገር ደግሞ ማርያም የዓለም ቤዛ ናት ብለሃል። እንደ እግዚአብሔር ቃል እንድትነግረን እንጠይቃለን። እኔ ከተጻፈው አትለፍ የሚለውን አወጣልሃል። አንብብ እስኪ ከተጻፈው አትለፍ የሚለውን ከመጀመሪያው ጀምሮ ከአንድ ጀምሮ። አንተም ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ይላል። ስለዚህ አሁን የተናገርከውን ማርያም ምክንያተ ድህነት ናት የሚለውን ሀሳብ ከእግዚአብሔር ቃል ፈልጋለን። ማርያም የዓለም ቤዛ ናት የሚለውን ሀሳብ ከእግዚአብሔር ቃል እንፈልጋለን። ቀጥል፣ አንብብ። እንግዲህ መጽሐፍ ቅዱስ ብቻ ለሚለው ማስረጃ ነው የምታመጣው። የእግዚአብሔር ቀጥታ ብቸኛው ባለስልጣን መጽሐፍ ቅዱስ ብቻ ነው ለሚለው ነው የምታመጣለን አይደል? ወንድሞች ሆይ ስለ አንዱ በአንዱ ላይ አንዳችሁ እንዳትታበዩ ከተጻፈው አትለፍ የሚለውን በእኛ ትማሩ ዘንድ ይህ ከን በእናንተ ከመጀመሪያው ጀምር። ከመጀመሪያው ምንድን ነው? ከመጀመሪያው የጀመረው ይኸው ከአንድ ጀምር። ከአንድ ሰዎች እኛ እንደ ክርስቶስ ሎሎች እንደ እግዚአብሔር ሚስጥር መጋቢዎች ይቁጠሩ። እንደዚህም ሲሆን መጋቢዎች ዘንድ የታመነ ሆኖ መገኘት ይፈለጋል። ነገር ግን በእናንተ ዘንድ ወይም በሌላው ሰው ዘንድ ብፈርድ ለእኔ ምንም አይደለም። እኔም በራሴ እንኳን አልፈርድም፣ በራሴ ላይ ምንም አላውቅምና። ቆይ ስማ፣ ምናምን ምንድን ታቀላልጥ? ተረጋጋ። ነገር ግን በእናንተ ዘንድ ወይም በሌላው ሰው ዘንድ ብፈርድ ለእኔ ምንም አይደለም፣ እኔም በራሴ እንኳን አልፈርድምና በራሴ ላይ ምንም አላውቅምና። ነገር ግን በዚህ አልጸድቅም፣ እኔን የሚፈርድ ግን ጌታ ነው። ስለዚህ በጌታ የተሰጠውን ደግሞ ወደ ብርሃን የሚያወጣ የልብ ምክርን የሚገልጥ ጌታ እስኪመጣ ድረስ ጊዜው ሳይደርስ አንዳች አትፍረዱ። በዚያን ጊዜ ለእያንዳንዱ ምስጋናውን ከእግዚአብሔር ይሆናል። ወንድሞች ስለ አንዱ በአንዱ ላይ አንዳችሁ እንዳትታበዩ ከተጻፈው አትለፉ የሚለው በእናንተ ዘንድ ትማሩ ዘንድ
ይህ በእናንተ ምክንያት ስለ ራሴና ስለ አጵሎስ እንደ ምሳሌ ተናገርኩ። አንተ እንድትበልጥ ግን ማን አድርጎሃል? ቆይ እስቲ ያልተቀበልኩ የተቀበልከው ከሆነ ከላይ ያነበብኩ ከታችም ላብበዋ ከሆነ እንዳልተቀበልክ የምትመካ ስለምንድን ነው? አሁን ጠግባቸዋል፣ አሁን ባለጠጎች ሆናቸዋል እያለ ይቀጥላል። እሺ አሁን እዚህ ጋር ምንም መጽሐፍ ቅዱስ ብቻ ሳይሆን በማንም ላይ አትፍረዱ ብሎ ስለተጻፈ ከዚህ አልፈ በማንም ላይ አትፍረድ ነው። ይሄ ኮንሰፕቱ መጽሐፉ አጠቃላይ ኮንሰፕት ይሄ ነው። ሀሳቡ ከእግዚአብሔር ቃል አለማለፍን አጽንኦት ሰጥቶ ይናገራል። ለምን ተላልፎ ስለተገኘ እኔ ደግሞ ተላልፈ እንዳትገኝ ማለት ነው። አሁን እኔ የጠየቅኩህን አንድ ጥያቄ መልስ። ቀጥል። እንጨርሰው፣ እዚህ ጋር እንጨርሰው። ግድ የለም አይደለም እኮ ቅድም ምን ሰጠው? የእግዚአብሔር ቃል የተጻፈው ብቻ ነው ወይ ነው? እንደ እግዚአብሔር ቃል ይናገር ማንም የሚናገር ቢኖር ይላል መጽሐፍ ቅዱስ እኮ። የተጻፈው ብቻ ነው ወይ እግዚአብሔር ቃል? እንደ እግዚአብሔር ቃል ይናገር ይላል መጽሐፍ ቅዱስ። ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር። ሌላ ጥያቄ አትጠይቀኝ እኮ። ታዲያ ያልኩ ያሉት እኮ የተጻፈው ብቻ ነው ወይ? መጽሐፍ ቅዱስ ብቻ ነው ወይ? አንዴ ቆይ፣ እናንተ ናችሁ እየጠየቃችሁ ያላችሁት። እኔ ልጠይቅ፣ ተረጋጋ። እንደ እግዚአብሔር ቃል ይናገር ያለን አንዴ ማብራሪያ ለስለሱ ነው። እንደ እግዚአብሔር ቃል ይናገር። ቆይ እሱ ማብራሪያ ይሰጠናል። እንደ እግዚአብሔር ቃል ይናገር ስለሚል መጽሐፍ ቅዱስ አንተ የተናገርካቸው ሀሳቦች አሉ እንደ እግዚአብሔር ቃል ያልሆኑ። ለምሳሌ ማርያም የዓለም ቤዛ ናት ስትል እንደ እግዚአብሔር ቃል አይደለም የተናገርከው። በምን አወቅ እንደ እግዚአብሔር ቃል አለመናገር? ያስረዳል። የእግዚአብሔር ቃል የተጻፈው ብቻ ነው እንዴ? የእግዚአብሔር ቃል የተጻፈው ብቻ ነው ወይ? እያወራን ያለ ነው በተጻፈ። እሺ ሂድ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15። ይቅርታ በመሀል ገባሁኝ። አንዴ ይቅርታ ሶሪ። ቅድም ምን ስትል ነበረ? ኢራኒስ ጽፏል ስትል ነበር። ከዛ አምጣው ማስረጃ ስትባል ወፍ የለም መጽሐፍ ቅዱስ የለም። በቃ ነገርኩህ። ተረጋጋ። ክርክር እኮ እውቀት አይደለም፣ ማስረጃ ማቅረብ ነው እውቀት። ገብቷል? የለም በቃ ምንም ማስረጃ ስለሌለ ዝም ብለህ ለመከራከር ነው። አንተ እስትንፋሳዊ ቃል አንተ ገብተህ ከመጽሐፍ ቅዱስ እየሞከርክ ነው። አሁን ቀጥል። ቆይ አንተ ከአንተ ምን ያመልጣል? አንተ እንዳታመልጥ እያያዝኩ ነው እኮ ታመልጥ እየተንተፋተፍክ ነው። መጽሐፍ ቅዱስ ብቻ ነው የእግዚአብሔር ቃል ስላላችሁ ጥያቄ ልጠይቅ። አሁን እንደዚህ እያልክ ነው። ከመጽሐፍ ቅዱስ ውጭ እስትንፋሳዊ ቃል የእግዚአብሔር መንፈስ ያለበት መጽሐፍ አለ? የእግዚአብሔር ቃል መጽሐፍ ቅዱስ ብቻ ነው። አንቺ አትግቢ። የእግዚአብሔር ቃል መጽሐፍ ቅዱስ ብቻ ሲጀመር እሱ ብቻም ነው አይደለም፣ ይጠቅማል ነው እያለ ያለው። መልስ መልስ እንጂ ከእግዚአብሔር አፍ የወጣ እስትንፋሳዊው ቃል ከመጽሐፍ ቅዱስ ውጭ ኦርቶዶክስ አላት? አዎ። ሁለተኛ ተሰሎንቄ አልኩ ምዕራፍ 2 ክፈት። ቆይ ተሰሎንቄ አትበለኝ። ተሰሎንቄማ መጽሐፍ ቅዱስ ነው። እኔ እየጠየቅኩ ያለሁት እየነገርኩ እኮ ነው። እዛ ላይ በግልጽ ይናገራል። ብራዘር አንዴ እየሰማህ አድምጥ። መልስ ከመጽሐፍ ቅዱስ ውጭ እስትንፋሳዊው የእግዚአብሔር መጽሐፍ ይህ ነው የምትለው መጽሐፍ አላት? የእግዚአብሔር መጽሐፍ አይደለም፣ ቃል ራሱ በቃል የተላለፈ ትውፊት አለ፣ እኩል ስልጣን ያለው። እስትንፋሳዊው ቃል ካኖናይዝድ የሆነ ከመጽሐፍ ቅዱስ ውጭ አላት ወይ? ቅዱስ ትውፊት አላት። ቅዱስ ትውፊት አልጠየቅኩም። ከመጽሐፍ ቅዱስ ውጭ የሆነ መጽሐፍ ቅዱስ ብቻ አይደለም። ኧረ እየሰማኝ፣ ኧረ አድምጠኝ። እኔ የጠየቅኩ ከእግዚአብሔር አፍ የወጣ ካኖናይዝድ የተደረገ እስትንፋሳዊው የእግዚአብሔር ቃል ይሄ ነው ብላ ያስቀመጠችው ከመጽሐፍ ቅዱስ ውጭ አለ ወይ ነው ጥያቄ። አዎ አለ። እኔ ደግሞ የለም አለ። ሄድና አንብብ እኮ ተሰሎንቄ ላይ አንብብ አልኩህ እኮ። ሁለተኛ ተሰሎንቄ መጽሐፍ ቅዱስ ነው። እኔ የምፈልገው ከመጽሐፍ ቅዱስ ውጭ አለ ብላል። እሱ መጽሐፍ እኮ ይኸው አንተ ከምታምንበት እያመጣሁልህ ነው። ለምን መክፈት ፈራህ? ከመጽሐፍ ቅዱስ ውጭ አለ ያልከውን አምጣ። ተሰሎንቄማ መጽሐፍ ማስረጃ እኮ እየሰጠ ነው። ለምን አታነበውም? ለምን አትከፍትም? ማውራት አይችልም እንዴ?
አንብበው አንተ ለምን ፈራ? አቡን እስቲ አውጣው በእናትህ። እየሰማኸኝ ነው? አውጣና አንብበለት። እየሰማኸኝ ነው? ኦርቶዶክስ ነህ አንተ ወይ? ኦርቶዶክስ ነህ ወይ? እስቲ ሌላ ሰው ቀይረው። አሁን ምንም ይሄ ኦርቶዶክስ ነህ ወይ? ከባድ ነው መረዳዳት እንዴ። ኦርቶዶክስ ይሄ መጽሐፉ ይናገር አልኩህ እኮ መጽሐፉ ይናገር። እኔ ከምንናገር አላልኩም። ከመጽሐፍ ቅዱስ ውጪ ከመጽሐፍ ቅዱስ ውጪ እኮ መጽሐፉ ራሱ ከኔ ውጪ እኮ አለ እያለ አድምጥ። አንተ እንዴ አድምጥ እንጂ በጌታ በኢየሱስ ማድመጥ እንኳን አንተ ተደማንጠቅ እያወራ አይደለም። አሁን እኮ እኔ እንደዚህ አይነት ክርክር አልችልበትም። በጣም እንትን አደረገ። አንደኛ ማስረጃ ጠቅሳ እኔም እናንተም ከምናወራ ማሳየት አትችልም። በቃ መልስ ቢኖርህ እኮ በፍጥነት ትመልስ ነበረ። አሁን የጠየቅኩ እንደዚህ ነው። ይኸውልህ በደንብ ስማኝ፣ አስተውለህ ለመመለስ አትቸኩል። ከመጽሐፍ ቅዱስ ውጪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስትንፋሳዊ የእግዚአብሔር ቃል ካኖናይዝድ የተደረገ ይህ መጽሐፍ ነው የምትለው ከመጽሐፍ ቅዱስ ውጪ መጽሐፍ አላት? በመጽሐፍ ደረጃ መጽሐፍ ቅዱስ ነው። በመጽሐፍ ደረጃ ቴንኪው በቃ አለቀ። ምንም በባለስልጣንነት ደረጃ ግን ትውፊት አለ። ከመጽሐፍ ቅዱስ እኩል የሆነ ቅዱስ ትውፊት አለ። ቅዱስ ትውፊት በሌለ ነገር ናቸው። ከመጽሐፍ ቅዱስ ውስጥ እስትንፋሰ እግዚአብሔር ነው የምትለው የላትም። እሺ ቤተክርስቲያን አታሰድቡ እናንተ። ምን ሆናችሁ ነው? አንተ ዝም በልቶ አንተ አጭበርባሪ አንተ ራስህ ጀመር ኦርቶዶክስ አንተ ምን ሆናችሁ ነው? እስትንፋሰ እግዚአብሔር ነው የምትለው መጽሐፍ ቅዱስን ብቻ ነው አይደለም። በመጽሐፍ ደረጃ ነው። በመጽሐፍ ደረጃ ማለት አይደለም። ሐዋርያት የተናገሩት በመጽሐፍ ቅዱስ ያልጻፉት ሁሉ እኩል ባለስልጣን እግዚአብሔር ቃል ነው። ዮሐንስ ሲልኪ እስካሁን እያወራችሁ ነበረ። አሁን አንተ ምንድን ነው የምትለው? ሁለተኛ ተሰሎንቄ ምንድን ነው የምትለው? ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ ጎበዝ። ምዕራፍ 2 ቁጥር 15። እሺ ምን አለ? እንግዲህ ወንድሞቼ ጸንታችሁ ቁሙ፣ ቃላችሁም ቢሆን ወይም በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወግ ያዙ። በቃ አለቀ። በመልእክት የተባለው የተጻፈውን ነው። በቃላችን የተባለው ደግሞ ቅዱስ ትውፊት ነው። ስለዚህ እያንዳንዱ ነገር ማርያም የዓለም ቤዛ ስለመሆኗ ጥቀስ ነው የተባልከው። መጽሐፍ ቅዱስ ስላልተጻፈ ማለት ሰማብራዘር ቆያ ወሮክ ነው። ይሄ ጥቅስ ማርያም የዓለም ቤዛ ስለመሆኗ አይጠቅስም። ለሱ ብዬ ነው እንዴ? ለሱ እኮ አይደለም ማስረጃ መጣሁልህ። ናቸው መጽሐፍ ቅዱስ ካስክልኝ ዘጸአት 30:12 ላይ ያወጣልኝ ናቸው። መጽሐፍ ቅዱስ ካስ ዮሐንስ እስካሁን ይጠቅሳል እንጂ አንድም እኮ እውነታውን አውጥቶ አያውቅም። ዝም ብሎ ነው የሚጠቅሰው። ይቅርታ አቡ፣ በእናትህ አቡ፣ ኢትዮጵያ ነኝ። አንዴ አቡዬ ይቅርታ አድርግልኝና ምንም አይነት ኦርቶዶክሳዊ እውቀት የላቸውም እነዚህ ልጆችና አንተ ዝም በል አታጭበርብር። እንደዚህ አይነት እውነት እግዚአብሔርን የመረኝ ነው ክርስቶስን ከልቤ ነው። አንተ እስቲ አውጣ መረጃ። እንደዛ የለም ካልክ አውጣ መረጃ። ለምን አታሳይም አንተ? እስቲ አምጣ መረጃ። ደግሞ ንግግር እናንተ ቤት እውነት የሚያወራ ኦርቶዶክስ አይደለም እንዴ? እውነት ኦርቶዶክስ መሆን አይቻልም። ንግግር ክርስቲያናዊ መጀመሪያ እያመናጨቀኝ የሚባል ነገር የለም። እኛ ኦፊሻላዊ የእምነት መግለጫ አላት ቤተክርስቲያን። ከዛ ላይ አውጣና አንተ አሳይ። ቪው ነው ያወራው፣ የራሱን እይታ ነው ያወራው። ምንም እይታ አይደለም፣ መጽሐፍ ቅዱሳዊ አስደግፎ ነው እሱ እያወራለሁ። እናንተ ግን ቅድም አንቺ መጽሐፍ ቅዱሳዊ አይደለም እስካሁን የጠቀሳችሁት ነገር የለም። ለምሳሌ እናንተ ከተናገራችሁ የጠቀሳችሁት ማስረጃ የለም። ከኔ ጋር ብቻ ታወራለህ። ይቅርታ ከኔ ጋር ብቻ ታወራለህ። ከኔ ጋር ደስ ይለኛል። እናወራ እኮ። ስለዚህ የምታወራ ከሆነ እመቤታችን ቅድስት ድንግል ማርያም የዓለም ቤዛ ነች ብለህ ታምናለህ ወይ? ጥያቄ። በደንብ ድብና አድርጌ አምናለሁ። ከምን አንጻር? ከሔዋን ምትክነት አንጻር። በሔዋን በኩል አለመታዘዝ በመጣብን ሞት፣ በድንግል ማርያም መታዘዝ ደግሞ ሕይወት መጣለን። ሕይወት ደግሞ ክርስቶስ ነው። ምክንያቱም ራሱ እኔ ሕይወትም እውነትም ነኝ ብሏል። ኢትዮጵያን ጳውሎስ ቤዛ ነው ብለህ ታምናለህ? እኔ ላውራ
ኢትዮጵያን ጳውሎስ ቤዛ ነው ብለህ ታምናለህ እንዴ? ለምን ሁሉም እየገባ አይደል? ወይ አንድ ሰው ያወራ አይደለም፣ ሌላ ሰውም አይግባ። የሚያወሩ ከሆኑ ሁለቱ ያወሩ ወይ ደግሞ አንድ ብናወራ ይሻላል። አንድ ለአንድ እኮ አንዳችሁ ውይይት ነው እየተወያየን ያለ ነው። አንተ ይሆና ኢትዮጵያ እናንተ አሁን ስላወራከው ነገር የእግዚአብሔርን ቃል ለምን በማርያም በማን ነው በሔዋን በኩል ነው ሞት ወደ ምድር የገባው? አሁን አንድ ጥያቄ መልስልኝ። አንድ ጥያቄ መልስልኝ። መጽሐፍ ቅዱስ የሚያነበሰው እኮ ግልጽ ነው። ይህን ጥያቄ ብቻ ይመልስልኝ። ኢትዮጵያን አሁን ማርያም የዓለም ቤዛ ናት ብለህ ታምናለህ ወይ? አንዴ መልስልኝ። ኢትስ ኦኬ ችግር የለውም ዝም እላለሁ። አንዴ መልስልኝ። ይሄንን ናቸውን ቤዛ ናት ብለህ ታምናለህ ወይ ማርያም ብሎ ጠየቀው። እሱ ጳውሎስ ቤዛ ነው ብሎ ያምናል? ሲልኪን አውርጅሻለሁ ቤቱን ስራ ያሉ ሰዎች እኔ እንደዚህ አይነት ውይይት ከተወያየው ስለቆየው ነው። ሲልኪ በቃ ዝም ብለሽ ማይክ የምትከፍች ምን ላድርግሽ? በጣም እንትናትሽ አስቸገርሽ። በማርያም በኩል ኃጢአት ወደ ምድር እንደገባ የሚያሳይ የእግዚአብሔርን ቃል አሳየን አለ። በማርያም በኩል ኃጢአት ገብቷል ብዬ እኮ አልተናገርኩም። በማርያም በኩል ሞት የገባው እኮ ሞት የገባው በማርያም በኩል ነው አልከኝ። ህይወት ነው ያልኩህ። ህይወት እየሰማህ ሔዋን ማለት ነው። ሶሪ በሔዋን በኩል ሞት የገባው ይኸው አንደኛ ጢሞቴዎስ ምዕራፍ 2 አመጣሁልህ እኮ ከመጨረሻ ላይ እንደውም አዳም ሳይሆን ቀድሞ ሳተች ነው የሚለው እንጂ በእሷ በኩል ሞት ገባ አይልም። እና ስለ ሳቱ አይደል እንዴ ሞት የገባ? ኖ በሱ በኩል ግን ሞት ገባ ተብሎ ስለ አዳም ተጽፏል። በሁለት ይኸውልህ ማይሆን ነገር ቅድም አዳምና ሔዋን አዳም ተብሎ ይጠራል። ቀድማ ስታለች ይላል። ሞት ግን በአዳም በኩል እንጂ ይሰማል በአዳም በኩል እንጂ በሔዋን በኩል ገባች የሚል የመጽሐፍ ቅዱስ ትምህርት የለም። ቆይ ይኸው ቅድም ያመጣችሁት እራሳችሁ ዘፍጥረት 5 ቁጥር 1 ላይ ዘፍጥረት 5 ቁጥር 1 ቅድም አዳምና ሔዋን አዳም ተብለው ነው የሚጠሩት አላልክም? ኒቼ አንድ ጊዜ ተረጋጋ። ያነበብከው ጢሞቴዎስ ላይ እዛው ጋር ስለ አዳም ያወራል። አንብብለት እኮ ባይ የሚያወራው ከዛ ትይዘዋለህ እዛው ጋር። ቆይ አይደለም አሁን የጠቀስከው ጥቅስ በሔዋን ምክንያት ሞትና ኃጢአት ወደ ምድር እንደገባ አይናገርም። ስለ መሳቷ ነው የሚናገረው። ቀድማ እንደተሳተች ነው የሚናገረው። ሞት ግን በአዳም በኩል እንደገባ መጽሐፍ ቅዱስ ግልጽ በሆነ መንገድ ያስተምራል። ናቸው አለ ገባ ነበር እንዴ? ባይዘው ወይ አንድ ነገር ልንገርህ፣ ሔዋን የሰይጣንን ምክር ባትሰማ ኖሮ ወደ ሰው ልጅ ሞት ይገባ ነበር እንዴ? ቆይ ተረጋጋ። በመጽሐፍ ቅዱስ ማስረጃ ባይዘው ወይ አንድ አሁን እያደረክ ያለው ማርያም ቤዛ ነች እያልክ ከሆነ እግዚአብሔር አብን በቃ ተሳስተሃል፣ ልጅህን መላክህ እያልክ ነው። ምንም አይገናኝም። የክርስቶስ ቤዛነትና የድንግል ማርያም ቤዛነት አይገናኝም። በምንድን ነው ቤዛ የሆነችን እስቲ ንገረኝ። ይኸው አልኩህ እኮ አንደኛ የመላኩን የሰይጣኑን ሳይሆን የመላኩን ቃል በሔዋን ነው ሞት የገባው አልክ። በሔዋን ነው ኃጢአት የሆነው አልክ። ከዛ በዳግማዊ ሔዋን በማርያም በኩል ደግሞ ህይወት ሆኗል እያልከን ነው። ህይወት ገባ። ህይወት የተባለው ደግሞ እሱ ክርስቶስ ኢየሱስ ነው። አየ መጽሐፍ ቅዱስ ግን አንተ የምትለውን ትምህርት ሳይሆን የሚያስተምረው በአዳም በመጀመሪያው አዳም ሞት ወደ ዓለም። አንተ የእግዚአብሔር ቃል እርስ በርስ ይጋጫል እያልክ ነው እንዴ? ነው አዳምማ የሰው ውክልና ስለሆነ እኮ ነው። አዳም ማለት ራሱ እኮ ሰው እግዚአብሔር ሰውን አለው ብሎ እኮ እንጂ ባልተወከለች ሔዋን በኩል ገባ ትላለህ እንዴ አንተ? እንዴ እና ሔዋን በአዳም በኩል ራስ በሆነው በአዳም በኩል
የሚስትህን ቃል ሰምተሃልና ብሎ እግዚአብሔር አዳምን ነው መጀመሪያ መጀመሪያ እባብን ነው የእርግማን ቃል ቆይ አንዴ ስቴፕ በስቴፕ ነው እየሄደ ያለው። ከዛ ሴቷ ነው ማን እየቀለድክ ነው ያለው? ፕሊዝ ዩ ሃቭ ቱ ቢ ሲሪየስ። አሁን እሱ እየተናገረ ያለው ሳይገባ ቀርቶ አይደለም እያዞርኩ ያለው ሁላችንም እየሰማን ስለሆነ ወይ ወንድሜ አንዴ ዘፍጥረት ምዕራፍ 3ን ያነበበ ሰው ወንድሜ ያዝ። ሰው ላይ ሰው አፍ ላይ ማውራት ራሱ አንድ ዲስፕሊን ነው። አሁን ሲናገሩ እንዲህ ማዞር ከሆነ ማዞር ትችላለህ፣ ትተሜት ትችላለህ። ማንም ያንተን ፍላጎት የሚነካ የለም። መጽሐፍ ቅዱስ መካከለኛ ዳኛ ነው ካልን ግን በእግዚአብሔር አውቶሪቲ የሚጠራ ወንድ ነው እንጂ ሴት አይደለችም። ሁለተኛ ደግሞ አዳምና ሔዋን ኢየሱስና ማርያም ብለህ የምታያይዘው አይደለም። ለምንድን ነው የማያያዘው? አዳም የሔዋን ባል ነው፣ ሔዋን የአዳም ሚስት ናት። ኖ ይሄውን ከዚህ ጋር ከሪሌሽንሺፕ ጋር አይደለም የሚገናኘው። ወንድሜ ለምን አትሰማም? ወንድሜ አስጨርስ አይደለም ዲስከስ ያደረገ ወንድሜ አስጨርስ። ይሄ ራሱ ምክንያቱም በደንብ አዳምጥ። አሁን ይኸውልህ ሁለቱ የሚገናኝ ምክንያቱም ምትክ ብለህ ካልክ ዳይሬክት ነው የሚሆነው። ኦኬ ኢየሱስ ክርስቶስ ኋለኛው አዳም ሲል ልክ ነው። ኢየሱስ ሚስት አለችው፣ ሚስቱ ቤተክርስቲያን ነች እንጂ ግለሰብ አይደለም። ማርያም ወይንም አንድ ሰው አይደለም። ኦኬ ቤተክርስቲያን ነች፣ ለሱ እጮኛውም ሚስቱም የምትሆነው ኮርፖሬት ነው፣ ኢንዲቪዥዋል አይደለም። ስለዚህ ከዚህ ታወጣዋለህ። ምትክ የሚለው ነገር ማላወጣበትን ምክንያት ደግሞ ልናገር እዚሁ ላይ እያረምን እንድንሄድ ብዬ ነው። ምኑንም ታርመው። እሺ አዳም ምን ብሎ ነው ያወጣላት ለሔዋን ስም ሲያወጣላት መጀመሪያ በዘፍጥረት ምዕራፍ 2 የሔዋን እናት ናት አይደል? አይልም። እሱማ ከሳቱ በኋላ ነው። ዘፍጥረት 2 ላይ አጥንትሽ ከአጥንቴ ስጋሽ ከስጋ የሚለው ምን ብሎ ነው ያወጣላት? ሴት ተባለሽ። ቬሪ ጉድ። እሺ ገላትያ 3 ላይ ደግሞ ዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከምን የተወለደ ልጅ ነው ያለው? ከሴት። ቬሪ ጉድ። ስለዚህ እሺ አሁን ደግሞ ባንቺና በዘርሽ በእባቡን ባንተና በዘርህና በዘሯ ጠላትነትን አደርጋለሁ ሲል ለማን ነው ያን እየተናገረ ያለው? ለሔዋን ነው። እሺ ቬሪ ጉድ። ስለዚህ አሁን የሔዋን ዘር ማን ነው? የሔዋን ዘር ነው ታዲያ ክርስቶስ። አየህ የተናገረው ለማን ነው? ዘርሽ ያላት እዛ ቦታ ላይ ቆሞ ማንን ነው ያለው? ሴቷ እዛ ጋር ለጊዜው ለሔዋን ነው፣ ግን ዋናነት የሚያተኩረው ማንን ነው? ድንግል ማርያም ቤተክርስቲያን ነው። ቤተክርስቲያን አየህ እባብን ራስ የምትቀጠቅጠው እሷ ነች እንጂ ማርያም። ቆይ አንዴ አዳምጥ ወንድምዬ። አሁን ጎትተህ ሴት ሲባል ከሴት አልተወለደም አንልም። ከቶፒክ ከሀዲዶቻቸዋል። ቆይ አንዴ ይቅርታ፣ ከሀዲዶቻቸዋል። ምክንያቱም አሁን የዓለም ቤዛ ማርያም የዓለም ቤዛ የሚለውን ለማምጣት ማስረጃ ምንም ከሌለው ወደ ሌላ ርዕስ ሊገባ አይገባም። ወይ መተው ነው ወይ የለንም፣ በራሳችን ነው። በቃ ይሄ ትምህርት የራሳችን ነው ማለት አለበት። አሁን ምክንያት የሚለው ራሱ ማለት ነው። ምክንያት የሚለው ቤዛም አይደለም። እዚህ ጋር መታወቅ ያለበት የዓለም ቤዛ አይደለችም። የዓለም ምክንያት ድነትም መጽሐፍ ቅዱስ በግልጽ ማን ነው የሚለው? የመዳን ለሚታዘዙለት የመዳን ምክንያት ሆነ የሚለው ለማን ነው የተጻፈው? ለክርስቶስ ኢየሱስ ነው። ዕብራውያን ላይ በቃ አለቀ። ኦኬ እሺ። የሰው ልጅ ነፍስ ቤዛ ማን ነው? ክርስቶስ ኢየሱስ ነው የነፍስ ቤዛ። እርግጠኛ ነህ? እሱ ብቻ ነው ለሰው ገንዘብ። ቆይ ምሳሌ ላይ ያለውን ለመጥቀስ ፈልገ ነው? ገንዘብ የሰው የነፍሱ ቤዛ ነው የሚለውን ለመጥቀስ ፈልገ ነው? እስቲ ምን ትለዋለህ? እሱን ታዲያ እኮ እሱን ይዘህ ታዲያ ለማርያም እስቲ ለገንዘብ የተጠቀሰውን አይነት ጥቅስ አምጣ እኮ ነገርኩህ። አሁን ቃል በቃል እዛ ላይ አለ። አንተ ኢየሱስ ብቻ ነው አልከኝ። ለገንዘብ ተጠቅሷል፣ ለማርያም የተጠቀሰ አምጣ እስኪ። በቃ ይኸው መውለዷ ለማርያም የተጠቀሰ መታዘዟ በቂ ነው። ከእግዚአብሔር ያልወጣ ከአፉ ያልወጣ መታዘዟ በቂ ነው።
የመጨረሻ ጥያቄ ልጠይቅ። የመጨረሻ ጥያቄ መጽሐፍ ቅዱስ የመዳን ምክንያት ሆነ የሚለው ማንን ነው? መልስልኝ። አዳምጠኝ። የመጨረሻ ጊዜ ምክንያት ድነት የሚለው መጽሐፍ ቅዱስ ማንን ነው? መልስ ስጠኝ እኮ መጀመሪያ ልጠይቅህ፣ ከዛ በኋላ አንድ ላይ መልስ። ምክንያት ድነት የሚለው ማንን ነው? መጽሐፍ ቅዱስ ይሄን መልስ። ማንን ነው? እስቲ አውጣው። እሱን ፓርት አውጣው። ማንን ነው የሚለው ነው ያልኩ። አውጣው። አላውቀውም። እሱን ፓርት አላውቀውም። እስቲ አሳየኝ። ማርያምን ግን ምክንያት ድነት ናት ትላለህ። ጆዬ አንድ ጥያቄ ልጠይቀው። ጆዬ ይቅርታ፣ እኔን በጣም ብሌም ስላደረገኝ ማለት ነው። ባይዘው ኢትዮጵያ ረጅም ጊዜ አንተ ራስህን ችለህ ስትመጣ እናወራለን። ናቸው ራስህን አምነህ ስትመጣ እናወራለን። አንተ ተው ኢትዮጵያ ናቸው ልጠይቅህና እንደ ኦርቶዶክስ ማለት አቡዬ ትልቁ ላይ አድርገኛ እንዴ እመቤታችን ቅድስት ድንግል ማርያምን የሔዋን ምትክ ነች ብለህ በመመስከርህና ባለመመስከርህ መሀል በድህነት ላይ ልዩነት አለው? ድህነት ማለት ለአንተ እስቲ ምንድን ነው ንገረኛ። ድህነት የተጀመረው መቼ ነው? ናቸው ከሱ ጋር ነው። ይኸውልህ በደንብ ኢፌክት አለው ስላልሆነ በደንብ ኢፌክት አለው እኮ ለምን በላይ ዮሐንስ ቆይ አንተ ናቸው ተው አንድ ስም አንብበው። ኢትዮጵያን አትስመው። ይሄን አንብበው። ዮሐንስ ሚዩትን አንሳና ከተፈጸመ በኋላ እግዚአብሔር ምንድነው ወደ መልአክ ነው የሚለው መልክ ከተፈጸመ በኋላ መልከ ጼዴቅ ተብሎ ስለተጠራ ለሚታዘዙት ሁሉ የዘላለም መዳን ምክንያት ሆነላቸው። የመዳን ምክንያት ነው። እሺ ቀጥል። ማን ነው እኮ? ክርስቶስ ነው። ክርስቶስ ነው። እሱ በማዳኑ ነው ምክንያት የሆነው ካለ ማርያም የመዳን ምክንያት ናት የምትለው ኬታ አምጥተህ ምክንያተ ድህነት የምትሏት ኬታ አምጥተህ። እሺ ቆይ መጽሐፍ ይሄንን ቆይ አዳምጠኝሽ። ይሄንን ልጠይቅህ። የዓለም ብርሃን ማን ነው? ምክንያተ ድህነት የምትለው ኬታ አምጥተህ ነው። መልሱ መልስ። የዓለም ብርሃን ማን ነው እኮ አጠቃላይ ልመልስልህ እኮ ነው። ምክንያተ ድህነት የምትለው ኬታ አምጥተህ ነው እኮ። እሺ መልስልኝና ልንገርህ። የዓለም ብርሃን ማን ነው? ምክንያተ ድህነት የምትለው ኬታ አምጥተህ ነው ያለው። ሌላ ሰው ከሱ ይሄ እኮ ስለማዳኑ እኮ ነው እየተናገረ ያለው። ስለማዳኑ እኮ ነው እየተናገረ። የመዳን ምክንያት ሆነ ማለት እኮ አዳነን ነው። እርሷ አንዴ ናቸው ሚዩት አድርግ። በጣም የሚገርም ነገር ነው። እነዚህ ሰዎች የመዳን ምክንያት ኢየሱስ ነው የሚል ቃል እያለ ኢየሱስ ነው የመዳን ምክንያት ማን ነው ሲባል ኢየሱስ ነው ማለት ተናንቆት እንደዚህ ማንቁርቱን ይዞት የመዳን ምክንያት ኢየሱስ ነው ማለት አይችልም። ሌላ የመዳን ምክንያት የለም። በቃ ይኸው ምክንያቱ ኢየሱስ ነው እያለ ከማርያም የተወለደው ኢየሱስ የመዳን ምክንያት ሊሆነን ነው እንጂ ምክንያቱ እንጂ አዳኝ አይደለም። ምክንያት ነው እንጂ አዳኝ አይደለም። ምክንያት ምን ማለት ነው? ኮዝ እኮ ኮዝ ነው። አሁን ይኸውና አሁን ኮዝ ነው አዳኝ አይደለም ትዊስት እያደረገ እየተጫወተ ነው። እና ይሄ በአም ሶሪ እና ልክ አይደለም። ጀስት ዊ ሃቭ ቱ ቢ ስቶፕ ሌሎች በስነ ስርዓት ከሚያወሩት ጋር እንግዲህ እንደዚህ ነው የእግዚአብሔር ቃል በአደባባይ የሚክዱት። የእግዚአብሔር ቃል ያላለውን ሐዋርያት ያላሉትን ለምሳሌ ጳውሎስ ያለውን ይህን ቃል እንኳን አያውቀውም ነበረ። ሰምታችሁታል ቅድም። እኔ አላውቀውም መጽሐፍ ቅዱስ መኖሩን ውስጥ እንኳን መኖሩን አያውቅም። ባልተጻፈ ግን ለመከራከር ጡንቻ አላቸው። አያችሁ፣ የቃሉ ተቃዋሚ ናቸው ማለት ነው እንደዚህ ሲሆን እና ትክክለኛ አባቶችን ለመቃወም መናፍቅ ለማለት እንዲህ መጽሐፍን የማያውቁ ሰዎች ናቸው ብድግ ብለው የሚናገሩ። ይሄ ልጅ መጽሐፍ አያውቅም፣ ጳጳሱ ግን መጽሐፍ የሚያውቃሉ። እድሜ ዘመናቸውን የሚያውቁትን ነገር ሲናገሩ ብድግ ብለው በጣም በቃ ለመተቸት መናፍቅ ለማለት የተንደረደሩ ሰዎች ባይብል እንኳን አንብበው አያውቁም። ምክንያት ድህነትም ከተባለ ምክንያት ድህነት ክርስቶስ ነው። የመዳናችን ምክንያት ክርስቶስ ነው ሰው በመሆኑ። ማርያም የመዳናችን ምክንያት አይደለችም፣ አልተጻፈላትም። አለቀ። እግዚአብሔር ሰዎችን ለማዳን
ምክንያት ያደረገው ልጁን እንጂ መድኃኒትም ቤዛም ምክንያትም ሁሉን ነገር አድርጎ ሊቀ ካህንም አድርጎ የላከው ልጁ ነው። ወንጌል ስለ ልጁ ነው። አለቀ። ማርያም ምንም አይነት የመዳን ምክንያትም የዓለም ቤዛ የምትሆንበት ማስረጃም ስብከትም ትምህርትም የለም። በሐዋርያትም መካከል በቅዱሳን ሐዋርያት መካከል የሌለ መጽሐፍ ቅዱስ ውስጥ የሌለ ይሄ የኦርቶዶክሳውያን ወንድሞች የሚያወሩት ፍልስፍናና እንዲሁም አንዳንድ አባቶች ደግሞ ምክንያተ ድነት የሚለውን ይናገራሉ። ግን የዓለም ቤዛ ብለው ደግሞ አንድም የላቸውም። አምጣ ሲባል አላመጣም። አሁን ሄራንስ እንደዚህ አይነት አልጻፈም። ማርያም የዓለም ቤዛ ነች አላለም። ለማርያምም ዘምረው አያውቁም። የለም ከ5ኛውና ከ4ኛው መቶ ክፍለ ዘመን በኋላ የተጨመረ ትምህርት እኮ ነው። ሐዋርያትም የማያውቁት ክርስቶስም የማያውቀው ማለት በቃ ምክንያተ ድነት ስትሉ ሁል ጊዜ ክርስቶስ ነው። ለሚታዘዙለት የመዳን ምክንያት ሆነላቸው ይላል። አለቀ አለቀ። እሺ አንዴ ሁለት ጥያቄ ልጠይቅና እኔ ልውጣሽ ጠይቄ ልውጣ። ለምሳሌ የሰጠው ማብራሪያ ጥሩ ቢሆንም የመዳን ምክንያቱ ልጁ ነው ካልከን ከ4ኛው ክፍለ ዘመን ነው ካል ዮሐንስ ይኸውልህ ካልከን አይደለም። አሁን ያነበበው ከልቡ አውጥቶ ነው እሱ ነው ያለው ነው የተጻፈ ነው ያነበበው እየተጻፈ ነው የማ ታዲያ ካልከን ምን ትላለህ? አይደለም አንተ ማታምነው ለምን ሰውየውን የጠራሁት እንጂ መጽሐፉማ እኮ እየታየ ነው ያለው። ገብቶሃል? መጽሐፉ የእግዚአብሔር ቃል ነው ወይ? ይሄ ማሳሳቻ መንገድ ነው። ያዝ ወንድም ዮሐንስ ያዝ። ይኸውልህ ካልከን ካልክ የእሱ ምንጭ አድርገው አውጥቶ ከራሱ የተናገረ ከሆነ ነው የተናገረው የእግዚአብሔር ቃል ከሆነ ካልከን አትለውም። አሜን ነው የምትለው። እሺ እኔ የምነግርህ ነው ከ4ኛው መቶ ክፍለ ዘመን ነው ካለ የመጣውንን ኦሪት ዘፍጥረት ምዕራፍ 3 ላይ ያለው እኛም እመቤታችን የድህነት ምክንያታት የምንላት ምክንያቱም እናንተ መድኃኒታችን ኢየሱስ ክርስቶስ በመወለዱ ታምናላችሁ ወይ? አንድ ጥያቄ። ለምን ካመናችሁ ገብቷል? በመወለዱ ካመናችሁ ገብቷል? እንዴት ድንግል ማርያም ምክንያት ልትሆን አትችልም? 2 ገብቷል? 3ኛ ኃጢአት የገባው በአዳም ነው ቢለንም የመጀመሪያ ስህተቱን ልትፈጥር የቻለችው ግን ሔዋን ናት። ሔዋን ከማን አገኘችው ሲባል ሰይጣን አሳስቶ ወይን ያለችው ሔዋን ስትጠየቅ ሰይጣን አሳስቶ ወይ ነው። አዳም ሲጠየቅ ሔዋን አሳስታኝ ነው ያለው። ጥያቄያችን ምን እንደሆነ ታውቃለህ? ቆይ ገብቶሃል? አይደለም ቆይ በደንብ ገብቶኛል። ወይማ ዝም ብለህ ከገባህ ችግር እኔ ልጨርስ። ዮሐንስ አይደለም ቆይ ዮሐንስ ነህ። በቃ እናውቀዋለን፣ በደንብ እናውቀዋለን። ከልጅነታችን ተምሮ ስንማረው የኖር ነው እና አንድ ነገር የምንጠይቅህ መጽሐፍ ቅዱስ ላይ እናንተ የምትሉትን ብሏል ወይ? ሙሴ እንደዛ ብሏል ወይ? ኢሳያስ ብሏል ወይ? ነቢያቶች ብለዋል ወይ? ሐዋርያቶች ብለዋል ወይ? ብለዋል። ጥያቄው እስኪ አጋጣሚ ከዳሬ መጽሐፍ ቅዱስ ስላስኩ አጋጣሚ ነብቱ ዘጸአት 30 ምዕራፍ 30 ቁጥር 13 እስኪ ያወጣል ይዘው እስኪ አንተ ብለዋል። ማርያም የመዳን ምክንያት አይደለም አውጣልኝ። ጥያቄያችን እሱ ነው። ቤዛዊት ዓለምና የመዳን ምክንያት የሚለው ልነግርህ ነው እኮ ብለዋል። ልነግርህ ነው እኮ አምፈልገው ይኸውልህ እነዚህ ሰዎች አስተምረዋል። ስለእመቤታችን ቤዛነት ምነግርህ የት እንደሆነ ታውቃለህ? ዘጸአት ላይ ምዕራፍ 30 ቁጥር 12 ሄድና አውጣልኝ እኮ አልኩህ። ስለሌለኝ ነው ዳሬ እኮ አሁን አጋጣሚ ሌላ ቁጥር 30 12 ላይ የመዳን ምክንያት ናት ይላል። እሺ እዚህ ሂድና አንብበው ዝም ብለህ ልነግርህ ነው። እሺ ዘጸአት 30 12 አይደል? እሺ ቤዛ የዓለም ቤዛ ናት ነው እንግዲህ የምታሳየኝ። ይኸው አንተ የእስራኤል ልጆች ቁጥር ተቀብለ በቁጥራቸው 30 የት ነው ያለው? 30 12 አይደል ያልከው? እሺ አይደለ? 30 12 አይደል የፈለግከው? እሺ የዓለም ቤዛ መሆኗ ልታሳየን ነው። ይኸው አንብቡ። አንተ የእግዚአብሔር ልጆች ቁጥር ተቀብለ በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከነርሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ ይላል። እሺ ዝቅ በልሽ ሄድ ወርዳ። እሺ ዝቅ አልኩ። ይኸው
እሺ ምን ይኸው የለም፣ ለማርያም የተጻፈ የለም እዚህ ጋር ከፋር ዘጸአት መሆን እስኪ ለየው መጀመሪያ ዘጸአት ነው። ይኸው ዘጸአት እዚህ ጋር ይታያል። ዘጸአት 30 ይላል። ዘጸአት 30 አይ አለ ምን መሰለህ ዮሐንስ እስካሁን 3-4 ጥቅስ ጠቅሰሃል። አንዱን ቦታ ላይ አግኝቼው አላገኘሁትም። ጥቅሱን በወረቀት ይዞት ነው እሱ ቦታውን ማያውቀውም እኮ። እሺ ምን ይላል መሰለህ የእግዚአብሔር ቃል እዚህ ጋር እንካ ይኸውልህ ሁለተኛ ጴጥሮስ ምዕራፍ 3 ላይ ምን እንደሚል ታውቃለህ? ይኸው እንግዲህ የታዘዝነው ይህንን ነው። ለዚህ ነው እንደዚህ የምንጠይቅህ ወዳጆች ሆይ ይህን የምጽፍላችሁ መልእክት ይህ ሁለተኛይቱ ናት። በቅዱሳን ነቢያት ቀድሞ የተባለውን ቃል በሐዋርያቶቻችሁም ያገኛችሁትን የጌታንና የመድኃኒትን ትእዛዝ እንድታስቡ በሁለቱ እያሳሰብኳችሁ ቅን ልቦናችሁን አነቃቃለሁ። በማንና በማን? በቅዱሳት ነቢያት ቀድሞ የተባለውን ቃል አንድ በሐዋርያቶቻችሁም ያገኛችሁትን የጌታንና የመድኃኒትን ትእዛዝ እንድታስቡ በሁለቱ እያነቃቃው ቅን ልቦናችሁን አነቃቃለሁ ይልና በመጨረሻው ምንድን ነው የሚለው? ይኸው በመጨረሻው ዘመን እንደ ራሳቸው ምኞት የሚመላለሱ ዘባቾች በመዘበት እንዲመጡ ይህን በፊት ወቁ ይላል። ስለዚህ በሐዋርያት የተባለውን አስቡ፣ በቅዱሳን ነቢያት አስቀድሞ የተነገረውን አስቡ ተብለናል። በቅዱሳን ነቢያትና በሐዋርያት ተነግሯል። ይሄ እናንተ የምትሉት የዓለም ቤዛ ናት ማርያም የሚል አለ። ቤዛ እዛ ውስጥ ቤዛ የሚለው ስለነ ድንግል ማርያም አለ የለም አይደለም። ቆይ አሁን እናንተ የምትፈልጉት ኮንቴክስት መሰለህ። ቀጥታ ይኸውልህ ስማኝ፣ ጥያቄን ስማኝ። በሐዋርያቶችና በነቢያቶች ቀድሞ የተባለውን ቃል አስቡ የመድኃኒትን ትእዛዝ ተብሏል። እሺ ገባ? ክርክር አያስፈልግም። በነቢያቶቹና በሐዋርያት ቤዛዊት ዓለም ብለው አስተምረዋል ወይ ነው አለ። ይኸውልህ በሐዋርያትን አለው ሌዋውያንም እኮ አለ ይናገራል እኮ። ለምን መሰለህ አሁን እናንተ ቅድም እኮ ዘጸአት ላይም እኮ ቤዛ የሚል አለ። ቤዛ ለማን የተሰጠውን ለማን የተሰጠ ቤዛነትም እኮ ለምሳሌ እመቤታችን የዓለም ቤዛ ናት የሚል አለ ወይ? እናንተ ቀጥታ እመቤታችን የሚለውን አይደለም መናገር ያለባችሁ ወይ መጠየቅ። የነፍሱን ቤዛ ለእግዚአብሔር ይስጥ ነው እኮ የሚለው። አሁን ቅድም ያስነበብከውን የነፍሱን ቤዛ ለእግዚአብሔር ይስጥ እንጂ የሚለው ለማርያም ይስጥ አይልም። ምን ሆነህ ነው? እና ደግሞ ቤዛ የሚለውን ቃላቶች ለቃቅመህ እዚህም ጋር ቤዛ ይላል፣ እዛ ጋር ቤዛ ይላል እያልክ ነው። እዛም ጋር ልክ ነው ቤዛ ይላል፣ እዚህም ጋር ልክ ነው ቤዛ ይላል። ማርያም ጌታ አለ ቤዛው፣ እሱን የጠየቀ ዮሐንስ ጆን እየጠየቀ ያለ ምንድን ነው? ከሐዋርያት ከነቢያት መጽሐፍ ቅዱስ የተጻፈውን ኢየሱስ ክርስቶስ ስለ ራሱ እኮ ሲያስተምር በመዝሙራት በትንቢት መጽሐፍ በተለያየ ቦታ ላይ ስለሱ የተጻፈውን ጠቅሶ ነው ያስተማራቸው። እሱ ጌታ ሆኖ ጠቅሶ ካስተማረ እናንተ ለምንድን ነው ጠቅሳችሁ ማተናገሩ? እሺ አሁን እናንተ የምትሉት እመቤታችን የዓለም ቤዛ ናት የሚል የመጽሐፍ ቅዱስ ማስረጃ ስጡ ነው የምትሉት። እሱን እናንተ ደግሞ የለንም። ግን በኦርቶዶክስ ዘንድ ደግሞ ልንገርህ፣ በኦርቶዶክስ ዘንድ ደግሞ የሚታመንበትና የሚሰጠው አንድ የመጀመሪያው እመቤታችን የድህነት ምክንያት መሆኗ ወይም የቤዛነቷ ምክንያት መሆኗ መጀመሪያ መድኃኒታችን ኢየሱስ ክርስቶስ ከእሷ ለመወለድ በመንፈስ ቅዱስ ጸልሏት ጋርዷት ነበር። ሃይማኖት አውላለ ከጋረዳትም በኋላ ምክንያቱም ከእናቷ የውርስ ኃጢአት እንዳታገኝ ማለት ነው። በመንፈስ ቅዱስ ጸልሏታል አይደለ? ያ ማለት አዳም እንደሚሳሳትና አዳም እንደሚያጠፋ ስለሚያውቅ መጀመሪያ በመንፈስ ቅዱስ ጸልሏት ነበረ። ገብቶሃል? ያን ካደረገ ሌሎች ሴቶች እያሉ አንደኛ ድምፅ ኃይሌ ጠፍቷል፣ ርቋል ድምፅ። ሌሎች ሴቶች እያሉ ለምሳሌ ሌሎች ሴቶች እያሉ ለምን ከሌሎች ሴቶች የምክንያት ድህነት ላላደረጋቸውም? ንጹህ ስላልሆኑ እሷን መጀመሪያ ንጹህ አድርጎ ስለጠበቃት አዳም እንደሚሳሳት ስለሚያውቅ ከድንግል ማርያም ተወልዶ እኛን ኃጢአታችን አስተሰርያለች፣ የተዘጋውን ገነት አስከፍታለች፣ አዳነች።
የተዘጋብንን በር አስከፍታለች። የበራችን ለእኛ የተዘጋውን በር አስከፍታለች። እሷ ባትኖር ድነት አይኖርም ነበር እያልክ ነው? እሷ ባትኖር አይደለም። ማስረጃ እስኪ ማስረጃ ቤተክርስቲያን እሷ ባትኖር ድነት አይኖርም። ማስረጃ ይስጠን። ቆይ ማስረጃ ሌላ ጥያቄ አጠይቅ። ይሄ ማስረጃ ቤተክርስቲያንህ እንዲህ እንደምትልበትም ማስረጃ ይስጠን። ይኸውልህ አንተ ኢትዮጵያ እኔ ጋር ልትከራከር አለብህ እና አቡነ ይጠይቁ አንተ ውጣ። የመጀመሪያው ልንገርህ አንተ ማለት ነው እሱ ጥሩ ነህ አይደለም። አቤላ ይኸውልህ ምን አለ መሰለህ ያልሆነውን በኦርቶዶክስ ለብሰህ መምጣቱ ተገቢ አይደለም። እንደኔ ሆኖ ምንም አትወቅ፣ ምንም አታደርግ፣ ምንም አታገልግል፣ ምንም አይኖርህ፣ ግን ስለ እምነትህ ኮርተህ መናገርህ ይሄ ራሱ ትልቅ መስዋዕትነት ነው። እሱ ግና በእምነቱ ነኝ ካለ ለምን ዋሽቶ ለምን ያነግረዋል? ወደ ሀሳባችን እንሂድ። ቆይ ገብቶሃል? ኃጢአታችን አስተሰርያለች ያልከው እንደዛ ነው የምታምነው? ዮሐንስ አፈወርቅ ጆያ አለው እንዴ? የለው? ኧረ አለ፣ በደንብ ነው ያለ። ዮሐንስ አፈወርቅ ማስረጃ አንጣ እየተባልክ ነው። እኔ እኮ ስሙ እንዴት እንዳልከበደህ ነው የገረመኝ። የተሸከምከው ስም ይከብዳል። መቼም ዮሐንስ ሪፖርት እያደረገ አይደለም። አይ አያረግም። የዋ ምስኪን ነገር ነው ወንድም። ዮሐንስ የለም በቃ አንድ ወገኖች እኮ ላለመግባት እኮ ወስነዋል። ለዛ ወርዶ ይግባ ብላ እሺ። ድምፅህ እኮ ራቀ እኮ። የኔ ከሆነ ጋደም ብዬ ነው። አይ ወጥቶ ነው መሰለኝ። አቡዬ ወጥቶ ነው ወጥቷል። አለ ዮሐንስ በነገራችን ላይ የኔ ከሆነ መጽሐፍ ቅዱስ አውቄ ነው የቀነስኩት ላለመረብ። እሺ ሙሉ ቅመም ኢንተርኔት ተልከሰከሰች ወይ ብሩስ ይላል። እንዴት ነህ? እግዚአብሔር ይመስገን። አቤል ሁሉ ደህና ነው? ጥያቄ እየጠየቅን ነበር የማርያም ቤዛነት በተመለከተ። አረ በፍጹም እኛ ጋር ዘለፋ የለውም እኮ እኛ ሰው አንዘልፍም። ምን በፍጹም በጨዋነት ነው ሰውን የምናወራው። ምናልባት ሳንደማመጥ ልንቀር እንችላለን አንዳንድ ጊዜ እንጂ እንትን የለም፣ ዘለፋ የለውም። ሙሉ ቅመም ማርያም ቤዛ ናት የሚል መጽሐፍ ቅዱሳዊ ትምህርት ካለ ወዲህ ብትለን ብትጠቁመን። ቤዛ ቃሉ ነው ምንድን ነው? አንደኛ ቃሉንም ትምህርቱን ማርያም ቃሉ እኮ ብዙ ነገር፣ ቤዛ እኮ ብዙ ነገር አለ። ገንዘብ የነፍስ ቤዛ ነው የሚላለ ትርጉም ስንጠይቅ ነበረ። እና ትርጉም ከሳቴ ብርሃን አለ አጠገቤ ላስለንብብ ይችላል። እሺ ከሳቴ ሌላስ? ከሳቴ ብርሃን ነው ለጊዜ ያለ አጠገቤ። አሁን አንተ አርለ ያንተ እይታ ምንድን ነው? አሁን በእምነት ደረጃ ቤዛ ማለት የክርስቶስን ልክ በሱ ልክ ሄዳልናለች የሚለውን ነው የምትይዘው? ኖ በሱ ልክ አይደለም ጭራሽ። ሀሳቡስ የቤዛነት ሀሳብ ጋር ተያይዞ ማርያም በየትኛውም አግባብ ቤዛ ተብላ መጽሐፍ ቅዱስ ላይ በሐዋርያቱም በነቢያቱም አልተሰበከችም፣ እንደዚህ አይነት ትምህርት አላስተማሩም እያልኩ አሁን ቤዛ የሚለው ትርጉም ላይ ነው እናንተ ምን ያየው ማለት ነው? ቃሉ ላይ ትርጉም ላይ ብቻ አይደለም ጭራሽ ማርያም እንደዚህ አይነት ነገር ተብላ አልተጠራችም። በእንደዚህ አይነት መጣሪያ በእንደዚህ አይነት ነገር አልተጠራችም።
ትርጉሙን ማንሳት እንችላለን ከፈለክ። ትርጉሙን እሺ፣ አንድ ትርጉሙን ያዝ እንጠይቃለን። ቤዛ ማለት ማለት ነው። እሱን ትይዝልኝና ገዛ ደግሞ በዚያ ከሄድክ ደግሞ በእንትኑ እንሄዳለን። ችግር የለም እኮ አሁን አንተ መጽሐፍ ቅዱሱን በመጽሐፍ ቅዱስ ለማስረዳት ሞክር። ይኸው መጽሐፉ ከሳቴ ብርሃን ይባላል። እንደምታየው ከሳቴ ብርሃን ስልኬን ቻርጅ ላይ ስለሰካሁት ነው በደንብ ያንቀሳቀስ። አይ ብዙ አትድከም አቤሎ ብዙ አትድከም። ምን መሰለህ አሁን እንትኑ ምናምን አላውቀውም እኔ ነብላለች አላውቀውም። እና ቆይ ንገረህ፣ እኔ አንድ ነገር ልንገርህ የግሌን። እሺ ብዙ እንትን የለንም፣ እንደ ግሌ ነው እንደ ግሌ። ይሄ በዚህ ብትለኝ እንትን የለንም። አሁን ቤዛ የሚለው ማርያም ቤዛ ናት ምናምን በሚለው ክርስቶስን ወክላለች ብዬ አላምንም እኔ ኦርቶዶክስ እንደ ኦርቶዶክስ። ዝም ብሎ ይሄ እውቀት የሌለው ምን ታውቃለህ? የኦርቶዶክሱ በቃ እኔ እሱ ነኝ። ግን ስታጣድፈን ነበር። ዛቲ ማጣድፈን ለመሰለህ እኔ በዚህ አላስብማ። እሺ አባ በዛ ያዘው ጠይቅ። እኔ ተመችቶኛል እንትኑ ጠይቅ። ምናልባት አሁን ሌሎች ምናምን ይኖራሉ እንጂ አሁን ችናት ብሎ አሁን ወደ መረጃ ከሄድክ የማመጣው ነገር የለም። ግን በክርስቶስ ቤዛዊነት ማርያም በዚህ አልወስድም። እሺ አባ ተባረክ። ቴንክ ዩ። አጣድፈን አስገኘች በሚለው ብቻ አጣድፈንሽ። ቴንክ ዩ። እኔ ነኝ ያወረድኩ። ተባረክ። ሌላ ወገን እንትና ናቾ ምንም እኮ ልትግባባ አልቻልክም። ከእኔ ጋር ልትግባባ አልቻልክም። ከጆዬ ጋር ልትግባባ አልቻልክም። ከኢትዮጵያ ጋር ልትግባባ አልቻልክም። እዚህ ውስጥ ካለ ነው ከአንዳችንም ጋር ልትግባባ አልቻልክም። ሙለታ ይታየኛል። እሱ ተመችቶ ገብቶ ከእሱ ጋር የመጨረሻ ከተግባባ ሙለታ ከላከልኝ አስገባል። እስቲ የመጨረሻ ሰው ትሞክራለህ። ቤዛ የሚለው ሀሳብ ግን ይኸውላችሁ ከሳቴ ብርሃን ላይ የሚያነሳው እዚህ ጋር ተመልከቱ። ከሳቴ ብርሃን ቤዛ የሚለውን ሀሳብ ለውጥ፣ ካሳ፣ በአንድ ሰው መከራ፣ ሞት ተላልፎ ሞትን ታዳጊ፣ መሞት ታዳጊን፣ ምትክን መሆን፣ ስትሞቱ ለመከራ መለወጥ፣ መስዋዕትነት፣ መገረፍ፣ መሰቀል ቤዛ ተብሎ የተተረጎሙ እዚህ መጽሐፍ ላይ ቤዛ ዓለም ኢየሱስ ክርስቶስ ስለ ዓለሙ ብሎ የአምላክነቱን ባህሪ ከስጋ ጋር አዋህዶ ለኃጢአታችን ምንድነው ተሰጠ፣ ተለውጦ ቤዛን መሆን። ይሄ ቤዛ እንግባባለን ያለን ሙለታ ከተግባባን አግባ ከሱ ጋር ማርያም ቤዛ ናት የሚለውን ትምህርት ናቸው መምጣት ይችላል ከተግባባችሁ። እኛ ሁላችን ከአንተ ጋር መግባባት አልቻለን። እንኳን ደህና መጣ ሙሌ። ሰላም ላንተ ይሁን። ካየው ቆይቻለሁ። ያ ሰላም አቤላ ናቸው። አጋፔ ጆዬ ዛሬ እያሰብኩኝ ምን እንዳስረሳኝ አላውቅም። ብዙም ቲክቶክ ላይ እንትን እያልኩ አይደለም፣ ተጠፋፍተናል። ማንን ነው ቤዛ ያደረጉት? ማርያም የዓለም ቤዛ ናት። የሰሞኑን የጳጳሱን ንግግር ሰምተሃል? መልስ ብዙ ኦርቶዶክሳውያን መልስ ያሉትን የጳጳሱ ሰምቼዋለሁ። ማርያም የዓለም ቤዛ አይደለችም፣ ነይኔ ማርያምን ቤዛዊተ ዓለምን የሚለው ልክ አይደለም ብለው የተናገሩት ጉዳይ በአንዳንዶች እንደ ቀልድ እንደ ነገር ሊታለፍ አልተቻለም። በቃ ሲሪየስ ጉዳይ ሆኖ መልስ እየተሰጠበት ነው ያለው እና ከዚህ አንጻር ሰውየው ጳጳሱ የተናገሩበት አውድ የዕብራውያን መጽሐፍ ምዕራፍ 9 ቁጥር 12ን አስደግፈው ነው እሳቸው ስለ ቤዛነት ያወሩት። ልክ ነው ስብከታቸው። ሌሎች ግን
ቤዛ የሚለው ቃል በብዙ መንገድ እንደገባ እየተነተኑ እየተናገሩ ነው። እና ቤዛ የሚለው ቃል ለብዙ ነገር መግባቱ ራሱን ችሎ ማርያምን ቤዛ ያደርጋታል ወይ? ማርያምስ ቤዛ ናት የሚል መጽሐፍ ቅዱስ ትምህርት አለ ወይ ብለን እያወራን ነበረ። ናቾ አዎ ማርያም ቤዛ ናት፣ ምትክ ናት፣ ዳግማዊ ሔዋን ናት። በሴት በኩል ነው ሞት የገባው፣ ስለዚህ በሴት በኩል ነው ህይወት የሚገባው የሚል ሀሳብ እያቀረበ ነበር። ይህን ይመስላል። መቀጠል ትችላላችሁ። ኦኬ ቆንጆ። እንግዲህ ማርያም ቤዛ ናት። እዚህ ጋር የሚስ ሪፕሬዘንት አድርገዋል። በሴት በኩል ነው ሞት የገባው አይደለም። ለመሞታችን ምክንያት የሆነችው ሴት ናት፣ ለመዳናችንም ምክንያት የሆነችው ሴት ናት ነው ያልኩት እንጂ የት ነው ለመሞታችን በሴት በኩል ሞት ገባ በሴት በኩል ሞት ገባ የሚል እስኪ አንድ አምጣልኝ እስኪ። የት ነው ያነበብከው እሱን? ኦኬ ቅድም እኮ ሰጥቻችኋለሁ አልነበርክም እንዴ? አልነበርኩም፣ እኔ አሁን ነው የመጣሁት። ኦኬ አንደኛ ጢሞቴዎስ ምዕራፍ 2 መጨረሻ ላይ ምዕራፍ 2 መጨረሻ ላይ በሴት ሞት ገባ የሚል የት ነው ያመጣው? ሄድ አንበቡ የተታለለችው ሴት ናት አለ እንጂ በእሷ ምክንያት ሞት ገባ የሚል የለም። ብራዘር አንብበው ሳይሆን አንተ ማስረጃ እኮ በእሷ ምክንያት ሞት ገባ የሚል አምጣን ያልኩህ እኔ። በማን ምክንያት ነው የገባው? ኦኬ አንተ በሴት ምክንያት ሞት፣ እኔ በማን ምክንያት እንደገባ አሳያለሁ። አንተ ግን በሴት ምክንያት ሞት እንደገባ ልታሳየኝ ትችላለህ? በማን ምክንያት ነው የገባው እኮ እኔ በማን ምክንያት እንደሆነ አንተ ማቅረብ ሳትችል ስትቀር እኔ ያቀርባለሁ። በማን ምክንያት እንደገባ ነው ያሳያለሁ። አንተ ግን በሴት ምክንያት ሞት ገባ የሚል ማቅረብ ትችላለህ ወይ ነው የኔ ጥያቄ። አዎ አምጣ። እሺ አምጣ። በሴት ምክንያት ሞት ገባ የሚል አምጣ። ይሄው አመጣሁልህ እኮ። ሴት ቀድማ ሳተች አለ ወንድም አለም። ኮንቴክስቱ ሲጀመር እያለ ያለው ሴት ማስተማር የለባትም ለምን ታታለች ነው እያለ ኮንቴክስቱ ራሱ እኮ በማን ተታለለች? አየህ? አዎ አልተታለለችም አላልኩም። ኃጢአት ሞት ደግሞ በመታለል አይደለም የሚመጣው፣ ባለመታዘዝ ነው። በመታለል አይደለም የሚመጣው ብሉ። ይሄ አምላክ ትሆናላችሁ ብሎ አታሏቸው እንዴ? ሞተ እግዚአብሔር ትሞታላችሁ አትብሉ አትንኩ ያላችሁን አይደል እንዴ? አይናችሁ ይበራል እንደ እግዚአብሔር አዋቂ ትሆናላችሁ ብሎ አታሉ አይደል እንዴ? ሞትን ያመጣባቸው ለአንዴ ስማይ። አሁን በመጽሐፍ ቅዱስ ውስጥ ቃል በቃል አይደለም አክቹአሊ በኮንቴክስትም ደረጃ እንደዛ የሚል በአንዲት በሔዋን ምክንያት ሞት ገባ የሚል ካለ አምጣን ያልኩ ልታመጣ አትችልም። እኔ ግን በማን በኩል እንደገባ እመጣልሃለሁ። አንተም አይ ማምጣት አልችልም ስትል እኔ አመጣለሁ። በአዳም በኩል ይላል ሮሜ 5 ላይ በአዳም በኩል በሴት ሳይሆን በወንድ በኩል በአዳም በኩል ነው የመጣው ማለት ነው አይደል? ቬሪ ጉድ። እሺ አዳም ሲጠየቅ ለምን በላ ሲባል ምንድን ነበር ያለው? የመለሰው ወዳጃችን ለምን በላ ሲባል አዳም የመለሰው አይደለም፣ እኔ መጽሐፍ ቅዱስ የመለሰው ነው ነገር እኮ። አዳም ምን ብሎ ነው የመለሰው ነው ያልኩ። አዳም ምን ስለመሆኑ ነው ምን ብሎ የመለሰው? ምን ስለመሆኑ ምን ማድረጉን ነው የመለሰው? አትብላ ያልኩህን በላን ሲለው ምን አይነት ምክንያት ነበር የሰጠው? ምን አትብላ ያለውን በመብላቱ ምን ሆኖ ነው? ያ ማለት ባለመታዘዙ ማለት ነው እኮ። በማን በኩል አልታዘዘም? ምን አይነት ምክንያት አቀረበ ላለመታዘዙ? በቃ አሁን የመጣው ሞት የመጣው በአዳም ምክንያት ነው። ከዛ ምክንያቱ ማን ነው? እንዴት ነው? ሶስተኛ አራተኛ ምክንያት አድርገህ ሔዋን ልታቀርባት ሞከርክ። በአጠቃላይ ሞት ያለመታዘዝ ነው። አንዴ መጽሐፉ በግልጽ ቀድማ የሰጠችው ሴት ናት። ይኸውልህ ተረጋግተህ ማውራት የምንችለው እኔ እያወራው ተደርበኝ አይደለም። እኔ ሳወራ አንተ ከፈለክ ማውራት ማስረዳት ከቻልክና ማስረጃ ማቅረብ ከቻልክ ሚት አድርጌ እሰማለሁ። እኔ እያወራው ግን አትደረብ። እኔ እያልኩ ያለሁት በመጀመሪያ ደረጃ መጽሐፍ ቅዱስ መጥቶ የጠየቀውም ሔዋንን አይደለም መጥቶ የጠየቀው አዳምን ነው የጠየቀው። ተራ በተራ ተደርበህ አትግባ። ስለዚህ በመጀመሪያ ደረጃ መጽሐፍ ቅዱስ የሚለው በአንዱ በአዳም አለመታዘዝ አንዱ ስንት ነው? አንዱ ማለት ስንት ነው? በሁለቱ ይላል። በአዳምና በሔዋን ምክንያት የሚል አለ። እስኪ አምጣልኝ እሱ። እኔ በአንዷ በሔዋን እኮ እሺ፣ አዳም የሰው ልጆች ሁሉ ወካይ ነው። ምክንያቱም እግዚአብሔር መጀመሪያ ሲያዘው እግዚአብሔር ሰውን አለው
ከገነት ካሉ ዛፎች ሁሉ ብላ፣ ነገር ግን ከአንዷ ከዛች ዕፀ በለስ አትብላ ነው ያለው አይደለ? ማን ብሎ ነው የጠራው? ሰውን ያለው። ምክንያቱም ሰው ሁሉ የሚወከለው በማን ነው? በአዳም ነው። ነገር ግን ለአዳም መውደቅ ይሄ ሰውን ሁሉ የሚወክለው አዳም መውደቁ ምክንያት የሆነችው ደግሞ ማናት? ሔዋን ናት። ራሷ የሰይጣንን ቃል ተቀብላ ለአዳምም ለመውደቅ ምክንያት የሆነች ሔዋን ከሆነች በአጠቃላይ ለሰው ልጅ መውደቅ ምክንያት ሔዋን ናት ማለት ነው፣ ለአዳምም ከሆነች። ስለዚህ በአንዷ በሔዋን መተላለፍ እንዳንተ ሐሳብ ከሆነ ጳውሎስ እዚህ ጋር ምንድነው የተሳሳተው? በአንዷ በሔዋን መተላለፍ ምክንያት ኃጢአት ወደ ዓለም ገባ ነው ማለት የነበረበት እንጂ በአዳም ማለት የለበትም። ለምን? ምክንያቱም እዛ ጋር ንጽጽር የሰራው ከሁለተኛው አዳም ከክርስቶስ ጋር ስለሆነ ነው። ኮምፓሪዝኑን እየሰራ ያለው ወንድን የተጠቀመው ጋር ያለ ንጽጽር ሻምጣልኝ። እሺ እሱም ደግሞ ሴንት ኢራኒስ እኮ አልኩ። ሴንት ኢራኒስ መጽሐፍ ቅዱስ እያወራን ሴንት ኢራኒስ ስለኛል እንዴ? ባይብል አምጣ ጥቅስ ነው ያልኩ ማስረጃ እንዴ። ሴንት ኢራኒስ እኮ ኢራኒስ ኢንፋሊብል ማን ነው? ኢንፋሊብል ብሎ የሚል ኢንፋሊብል ነው ኢራኒስ እንዴ? ቀጥታ እኮ ከሐዋርያት የተቀበሉ ናቸው እነሱ። ወዳጅ ይኸውልህ ስማ፣ ኢራኒስ የሚያምነውን አምጥቼ አንተ ማታምነውን ጭራሽ አንተ ቤተክርስቲያን የማትቀበለውን ነገር አምጥቼ ባሳይህ እነሱ ፍጹማን ናቸው ብለን አንልም። ምክንያቱም አባቶች ሁሉም ይሄ ኮንሰንሰስ ኦፍ ፓትረም የሚባለውን አባቶች ሙሉ የተቀበሉትን ነው የምንቀበለው እንጂ አባቶች የግል እይታቸው ስፖኩሌሽን እያላችሁ ተቃውሙ የለ እሱን ተው። አይ እሱ የግል እይታችሁ አይደለም። ይሄ እኮ ብዙዎቹ ለምሳሌ ጀስቲን ማርቲር አለ፣ ሴንት አምብሮስ አለ፣ አምብሮስ ኦፍ ሚላን አብዛኞቹ ተርቱሊያን አምጣ የጀስቲን ማርቲር ማርያም የሁለተኛ በሔዋን ምክንያት ገብቷል በማርያም በኩል የሚል የጀስቲን ማርቲር አምጣ። ሁለቱንም ኮምፔር ያደርጋል። አምጣ በማርያም ምክንያት ጀስቲን ማርታየር በማርያም ምክንያት በሔዋን ምክንያት ገነት ተዘጋ በማርያም ተከፈተ የሚል ብሏል ያልከውን አምጣ። እንደዛ ቃል በቃ እንደዛ አይደለም እያልኩ ያሉት። ምንድነው በሔዋን አለመታዘዝ ምክንያት ሞት ገባ፣ በድንግል ማርያም መታዘዝ ምክንያት ሕይወት ገባ ነው የሚለው። አምጣ እሱን አሳይ። ኦኬ ይዤው ልምጣ። እንትኑ አምጣው ማለት መክፈት አልችልም፣ ግን ይዤ ልምጣ። ሶርሱ ከፍታ አሳየን እንጂ ማስረጃ አይደል? ማስረጃ ያለኝም አንድ ስልክ ብቻ ነው ያለኝ። ማቅረብ አልቻልክም። በቃ ማስረጃውን ማቅረብ አልቻልክም። ኤኒዌይስ እሺ፣ በመጽሐፍ ቅዱስ ማርያም ቤዛ ናት፣ ማርያም ቤዛ ናት የሚል አለ የለም? ኦኬ ቬሪ ጉድ። እንኳን ድንግል ማርያም እኛ ራሱ ቤዛ እንድንሆን እኛ ሁላችንም ቤዛ እንድንሆን ታዘናል በመጽሐፍ ቅዱስ። እንኳን ድንግል ማርያም ለኃጢአት ቤዛ እንድንሆን ኦኬ የት ነው? እስኪ አውጣ። እሺ አንደኛ ዮሐንስ ምዕራፍ 3 ቁጥር 16 አንብቡ። ከቁጥር 15 ጀምረህ አንብቡ። እኔ አሁን የለኝም መጽሐፍ ቅዱስ እጄ ላይ። አቡነ አንደኛ ዮሐንስ ምዕራፍ 3 ቁጥር 15 እስከ 16 ያለውን እስቲ አንብቡ። ምንድን ይላል? ምን ይላል ነው? ለምንድን ነው ማስረጃ ብላ ያመጣኸው? እንኳን ድንግል ማርያም እኛም ቤዛ እንድንሆን ታዘናል እያልኩ ነው። ለምንድን ነው ቤዛ የሆነው እኮ? አንብበውና ተረዳ። አንብበው እስኪ ምንድን ነው? አንብበውና ተረዳ ትለኛለህ። ማስረጃ ብላ ያመጣው አንተ አይደለ እንዴ? እኮ አንብበው አልኩ እንድታነበው እኮ። ይኸውልህ ይሄ እርሱ ስለኛ ነፍሱን አሳልፎ ሰጥቷል፣ በዚህም ፍቅርን አውቀናል ይላል። እኛም ስለ ወንድሞቻችን ነፍሳችን አሳልፈን እንድንሰጥ ይገባል ማለት ይሄ ለኔ ሙቸለት እሱ ሊድን አይደለም የተባለው። እኛ እያወራን ያለነው ይኸውልህ፣ አንድ ጊዜ ስማ። እኛ እያወራን ያለነው ስለ ሰው ኃጢአት ነፍሳችንን መስጠት ያለብን ሲል ምን ማለት ነው? አንዴ ብራዘር ወይ ሻውራ አውራና ጨርስ። መሀል ላይ አትግባ። አንተ ቃል ተርጉምልኝ፣ ቃል በቃል እየተረጎምክልኝ ብንሄድ አሪፍ ነው። ሚዩት አድርገው እዛ ላይ ያለው ከ16 ላይ ያለው። እሺ እዚህ ጋር እያለ ያለው እያወራ ያለው ስለ ፍቅር ነው። ስለ ፍቅር ማለት ልክ ለወንድሞቻችን ራሳችን አሳልፈን እንስጥ ማለት ቀጥሎ ያለውን ክፍል ያብራራዋል። ነገር ግን የዚህ ዓለም ገንዘብ ያለው ይላል ወንድሙን የሚያስፈልገው ሲያጣይቶ ያራራለት ማንም ቢሆን የእግዚአብሔር ፍቅር በእርሱ እንዴት ይኖራል ብሎ ይናገራል። ከዛ በኋላ ስለምንድን ነው የሚያወራው? ልጆች ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ ይላል። ስለዚህ ስለ ወንድሞቻችን ራሳችን አሳልፈን እንስጥ ማለት እንቆረስ፣ እንርዳቸው፣ እናግዛቸው። ምን ማለት ነው እኮ ቤዛ እንሆን አይደለ እንዴ? ነፍሳችን አሳልፈን እንዴ? ከማን ጋር እያነጻጸረ ነው እንደዛ ያለው?
አንዴ አውራ ተርጉምልኝ ያልከኝ አይደለ? አውርቼ ልጨርስ ወይ አንተ ከማን ጋር አነጻጽረው ነው? እንደማን አውራና ጨርስ። መሀል ላይ የገባህ እንትን አታርግ ነው እያልኩ ያለው ነው። አይ እኮ እየተረጎምክ ስትሄድ እዛው እየተግባባ እንድንሄድ እኮ ነው። አንግባባም። ክርስቶስ ራሱን ስለኛ አሳልፎ እንደሰጠ ሲባል ምን ማለት ነው? ይኸውልህ ቤዛነት ነው አይደለም? ይኸውልህ ወንድም ማለት ኢየሱስ ክርስቶስ ስለ ኃጢአት ነው ራሱን አሳልፎ የሰጠው፣ እኛን ለማዳን ነው። እሱ ሙቶ የኛ ኃጢአትን ይዞ ነው የተሸከመው። እኔ ስለማንም ኃጢአት ልሞት አልችልም። እንኳን ስለማንም ኃጢአት ስለ ኃጢአት እኮ እዚህ ጋር እየተነጋገርን እዚህ ጋር ቤዛነንም የሚልም የለም፣ ቤዛ ሁኑም የሚልም የለም። እንዴ መተላለፍ እንዴ ራስን አሳልፎ መስጠት አይደል እንዴ? ተላልፎ መስጠት ራስን አሳልፎ መስጠት አይደለም። ቤዛ ማለት ምትክ ነው። እስቲ አውጣው ትርጉሙ። የከሳት ይባላል ነው። ራስን አሳልፎ መስጠት አይደለም እንዴ? በሞት ወይም በቅጣት የዛን ሰው ቅጣት መቀበል ወይ በሞት ህይወት መስጠት ነው። እሺ እኔ እኮ በእናትህ ክፈተውና እዚህ ጋር ሁላችንም እያነበብነው እየተጠያየቅን ብንሄድ ይሻላል። ኒቼ ምንድነው የፈለግከው? ቤዛ እዚህ ጋር የለም። እዚህ ጋር የሚያወራው ልጁ ራሱን ሰጠ ሲል ስለ ፍቅር ነው የሚያወራው። ቆይ አይ አንድ ባንድ ነው። ቆይ ያ ፍቅር ሰማኝ። ቤዛ የሚለው ነው። አይ መጽሐፍ ቅዱስን ክፈተው። ቆይ ከዚህ ጀምሮ እሺ ቤዛ አንብቡ። እሺ ለውጥ፣ ካሳ፣ በአንድ ሰው መከራና ሞት ተላልፎ መሞት፣ ታዳጊ ምትክን መሆን፣ ለሞት ለመከራ መለወጥ፣ መስዋዕት፣ መገረፍ፣ መሰቀል። ይሄ ነው ቤዛ። እሺ እኮ ይሄዳው እዛ ጋር ሄድና እኮ ቀጥል። አሁን መጽሐፍ ቅዱስን እንዳሁኑ ክፈተው። ምኑ እንድከፍትልህ? ያሁኑ መጽሐፍ ቅዱስን ማለት ነው። አሁን አንደኛ ዮሐንስ ምዕራፍ 3 ቁጥር 16 ላይ ብሎ ነው። አቤላ እውነት ነው። ዝም ብሎ ነው የሚያደርቀን። ማርያም ቤዛ ናት የሚል አለ። አይ ብዙ ጊዜ ካንተ ጋር ስለራስ የሚል አለ። እሺ ይሄው 16 አረግላለሁ። ችግር የለውም። እንትን ላረግ ማርክ ላረግልህ። እሺ ያ ኦኬ። እርሱ ስለኛ ነፍሱን አሳልፎ ሰጥቷልና። ይሄ ማለት ቤዛነትን ያመለክታል አያመለክትም? ሙለታ እኔ ነው የምጠይቀኝ? አዎ ቤዛነትን ያመለክታል። ኦፍ ኮርስ ኢየሱስ ስለ ኃጢአታችን ራሱን አሳልፎ ሰጥቷል። በእኛ ምትክ ሆኗል ማለት ነው። ስለኛ ምትክ ሆኗል። ቬሪ ጉድ። እሺ በዛው ተመሳሳይ ቃል ደግሞ በዚህም ፍቅር አውቀናል እኛም ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይገባናል ሲል ቤዛነትን ያመለክታል። ምን ማለት ነው? ምን ማለት ነው? የትርጉም ልዩነት አለው። የክርስቶስን ያህል ቤዛነት አይደለም ግን ቤዛነት ነው አይደለም። ምንድነው እዚህ እና እዚያ የምትረግጠው ወዳጃችን? አሁን እኛ ስለ ወንድሞቻችን ራሳችን አሳልፈን እንስጥ ማለት በእኛ ሞት ምክንያት የወንድሞቻችን ኃጢአት ይቅር ይባላል፣ እነሱ ገነት ይገባሉ። ስለሞት አይደለም። እሺ ነፍሳችንን አሳልፈን መስጠት አለብን የሚለው ምንድን ነው? ነፍሳችን አሳልፈን የምንሰጠው ስለምንድን ነው? ጥያቄያችን እሱ ነው እንጂ ማርያም ነገር ግን የዚህ ዓለም ገንዘብ ያለው ወንዱ የሚያስፈልገውን ሲያጣው አይቶ ያልራራለት ማንም ቢሆን የእግዚአብሔር ፍቅር በእርሱ እንዴት ይኖራል እኮ። አሁን ገንዘብ ካለ በገንዘብ ቤዛ መሆን አትችልም። በሀብት ምን ማለት ነው? በሀብት ቤዛ መሆን አትችልም ወይ? ምን ማለት ነው? ስለ ኃጢአቱ ነው ቤዛ መጽሐፉ እኮ ለሰው ልጅ ሌላውን ተውና ማርያም ቤዛ ናት ይላል። ኮንቴክስቱን አሁን ይሄንን አንተ ሚዩት ማድረግ ስችል ወይ ከታች ስትሆን ለሌሎች ሰዎች እናስተምራለን። አሁን ማርያም ቤዛ ናት የሚል አለ የለም? ባጭር ቃል ከሌለ ዝም ብሎ ጊዜ ታዘናል አልኩ። ይሄ ጥቅስ ማርያምን አይመለከትም እንዴ? ጥቅስ ማርያምን አይመለከትም። ስለ ኃጢአት ነው። አሁን ስለ ኃጢአት ማን አወራ? አሁን ስለ ኃጢአት ብያለሁ። ስለ ኃጢአት ነው እንዴ? በዚህ ጥቅስ መሰረት ነው ማርያምን ቤዛ ያላችኋት? ኦኬ እሱን ትይዝና በዚህ ጥቅስ መሰረት ነው ትይዝና በዚህ ጥቅስ መሰረት ነው። ሉቃስ 2 ላይ ደግሞ ሉቃስ 2:33 ላይ
ይሄ ጥቅስ ማርያምን ቤዛ ለማለት ለምን አነሳው? እየነገርኩ ነው እኮ ለምን አነሳው? ንገረኝ ለምን እንዳነሳው። ሉቃስ 2 ላይ ሂድ። ሉቃስ 2:33 ምክንያቱን አሳያለሁ እዛ ጋር። አብራራ ጥቅስ ብቻ ነው የሚጠቅሰው። በቃ ከዛኛው ጥቅስ እዚህኛው ጥቅስ ነው። አሁን አንቺ አትግቢ። አሁን ከአንድ ሰው ጋር እናውራ። ደከመና እኛ ቁጭ ብለን በቃ እንግዲህ ስለዚህ አንተ ማርያምን ያነሳት እዚህ ጋር ይህንን የዮሐንስ ትእዛዝ ማርያምን ይመለከታል። ስለዚህ ይህንን ትፈጽማለች። ስለዚህ ቤዛ ናት ማለት ልትልን የፈለከው ሉቃስ ከሄድ መጀመሪያ ከዛ አንብበው ይሄንን ጨርስ እንዴ። መጽሐፍ ቅዱስ አንድ ቦታ ላይ ቆመማ እንዴ አውዱን እኮ መመልከት አለብን እኮ እንደ አጠቃላይ የመጽሐፍ ቅዱስ ሐሳብ ነው መነጋገር ያለብን። የዮሐንስ አውድ በሉቃስ ነው የምትፈታው? እንዴት ያለ ስናፈታት ነው እንዴ? እንደዛ አይፈታም እንዴ? የዮሐንስን ምዕራፍ 3 ኮንቴክስት በሉቃስ ሙሌ ተግባባችሁ? ኧረ ኃይልዬ እሺ ቀጥል። አይ እቺን ብቻ አንብብልኝ። የሉቃስ ወንጌል ምዕራፍ 2 ቁጥር 33 ለምን ጠቀስከው ንገረኝ። ይሄንን ለምን ጠቀስከው? ማርያምን ለምሳሌ ለሌላ ነብሷ አሳልፋ እንድትሰጥ ሲነገራት የዓለም ቤዛ አክቹአሊ አሁን አንድ ሰው ወንድሙን አለ እንጂ ለዓለምን ሙሉ ቤዛ መሆንም አሁን በዚህ መንገድም ዓለምን ሙሉ የዓለምን ሙሉ ችግር መፍታትም አይችልም። አፍተሯል አሁን አንተ ይሄንን ያነሳው ለምንድን ነው? ከማርያም ጋር ምን ያገናኘዋል ይሄን ጥቅስ? እሺ መጽሐፍ ቅዱስ ይናገር ጥቅሱን አንብበውና ኦኬ አለውንም ካልከኝ እሺ አንተ ደግሞ የምታስረዳኝን ታስረዳኛለህ። ግን ይሄንን ጥቅስ ከማርያም ጋር ምን እንደሚያገናኘው ንገረኝና ከዛ በኋላ ይሄንን ጨርሰን ይሄ ጥቅስ አይመለከታትም ማርያምን ላንብብለት ይንገረኝ። ላንብብለት ወንድሜ። አይ ቆይ ተይ ሉቃስ 2 ማንበቡ አቅቶኛል። ቆይ ወደ ሉቃስ ቆይ ከጥቅስ መዝለል የለበት ምንድነው? ስለ ማርያም አሁን የማርያም ዓለም ቤዛዊት ዓለም የተባለችው በዚህ ጥቅስ መሰረት ነው ወይ ብያለሁ። ይሄንን ጥቅስ ለማርያም ይመለከታታል አይመለከታትም? ለክርስቲያን ሁሉ ይመለከተዋል። አሁን ቤዛዊት ዓለም የተባለችበት ምክንያት የትኛው ጥቅስ ተነስታችሁ ነው ብያለሁ። በዚህ ጥቅስ መሰረት ነው ካልከኝ አስረዳኝ። ኖ አይ በዚህ ጥቅስ መሰረት አይደለም ዝም ብዬ ነው የጠቀስኩት። ይሄን በስተት ነው ሉቃስ ላይ እንሂድ ካልከኝ ሉቃስ ላይ ሄድልሃለሁ። ይሄ በስተት ከጠቀስኩ ከምን አንፃር ደግሞ እንደሆነ እዛ ላይ አስረዳለሁ። ይሄን በስተት ነው የጠቀስከው ወይስ በትክክል ነው የጠቀስከው? ቤዛዊት ዓለም ለማለት በትክክል ነው እንጂ ይኸው ስለ ቤዛነት እኮ ነው የሚናገረው። አሳልፎ ስለመስጠት እኮ ነው። የራስን ነፍስ አሳልፎ ስለመስጠት ነው። ስለ ወንድሞቻችን በተመሳሳይ መልኩ እኮ ነው ጌታ ባረገው። ሁላችንም የዓለም ቤዛ ነን በተመሳሳይ ነገር ሁላችንም የዓለም ቤዛ ነን ማለት በዚህ ጥቅስ መሰረት አይደል? ሁላችንም ቤዛ ነን፣ ግን የዓለም ቤዛ አይደለንም። ኦኬ ማርያም የዓለም ቤዛ የተባለችበት ምክንያት ሻምጣሽ። አሁን ይሄንን ጥቅስ ማርያም የዓለም ቤዛ ሊያስብላት እንደማይችል ተግባብተናል። ማርያም የዓለም ቤዛ የተባለችበት ምክንያት አምጣ። ሉቃስ 2:3 ላይ ሄዳልኩ እኮ። እሺ ሉቃስ 2 ማርያም የዓለም ቤዛ የተባለችበት ምክንያት ማለት ነው። ይሄኛው ማርያም የዓለም ቤዛ እንደተባለች ሊያስረዳ ይችላል። ሉቃስ ምዕራፍ 2:3 ያልከኝ እንትንማ አትጫወቱ። እንደዚህ አይነት እኮ ጨዋታ ኮንቴክስቱን አውዱን እንረዳዋለን። እሺ ቀጥል። ምዕራፍ 2 ቁጥር ስንት አልከኝ? 33 የዓለም ቤዛ ናት የሚል እናይ ነው። ከዚህ ጥቅስ ወደዛ ሌላ ጥቅስ ሄድ ካልከኝ ግን ከዚህ በኋላ እኔም ይደክሞኛል፣ እኔም አልችልም። እንዴት ምን ያህል እንደቆዩ አላውቅም። የዮሴፍና እናቱም ስለ እርሱ በተባለ አንብብልኝ አላልኩም? እሺ ምዕራፍ 33 አንብብልኝ ብለኛል አይደል? አዎ ትክክል ነህ። ቀጥል። ዮሴፍና እናቱም ስለ እርሱ በተባለው ነገር ይደነቁ ነበረ። ከዛ ይልና 34 እና 35 ልጨምረው? ቀጥላ እስከ ስንት ልቀጥል? እሺ ቀጥላሉ። ስምዖን ባረካቸው፣ እናቱንም ማርያም፣ እነሆ የብዙዎች ልብ ሐሳብ ይገለጽ ዘንድ ይህ በእስራኤል ላሉት ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሹሟል። በአንቺም ደግሞ በነፍስሽ ሰይፍ ያልፋል አላት አለ። ኦኬ ስለማን ነው በነፍሷ ሰልፍ የሚያልፈው? ማርያም እኮ ስለማን በማን መሰለህ? ስለማን ማለት ባንቺ በነፍስሽ ሰይፍ ያልፋል አለ። ስለማን ነው? ስለማንም አይደለም። በልጇ ላይ የሚፈጠረውን ነገር አይታ ነው። በቃ በነፍስሽ ሰይፍ ያልፋል ማለት አንድ እናት ልጇ በሚፈጠርበት ነገር ታዝናለች። ፔሬድ በቃ ከዚህ ውጭ ሌላ ነገር የለውም።
እኮ ስለማን አልኩ? አሁን አንተ እኛ ነገር በዛ ሐሴት እናደርጋለን። አንተ ጠቅሰኝ እንዳብራራልህ ትፈልጋለህ እንዴ? እስኪ ስለማን ነው እኮ በዛ ሐሴት እናደርጋለን። ለእኛ ሐሴት ነው ያ መደረጉ አይደለ? የክርስቶስ መሞት መሰቃየት ለእኛ ሐሴት ነው። ምክንያቱም ከስራታችን የምንፈታበት ነው ናቸው። ከስራታችን የምንፈታበት ነው። አሁን እዛ ጋር ላገናኘን ላይ የፈለግኩት ነፍሳችንን አሳልፈን መስጠት ይገባናል ስለ ወንድሞቻችን ይላል። ይኸው ድንግል ማርያምን በተመሳሳይ ምን አድርጋለች? በነፍሷ በክርስቶስ ምክንያት ብዙ መከራዎችን አግኝታለች። ብዙ እጅግ ተነግረው ሊያልቁ የማይችሉ ብዙ መከራዎችን ተቀብላለች። ስለማን? ከዚህ አንጻር በጸጋ ስለማን? ስለ ዓለም መድኃኒት ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስለ ክርስቶስ ብላ ብዙ መከራ ተቀበለች። አዎ ከስደት ጀምሮ ለክርስቶስም ቤዛ ናት ማለት ነው። ለሱ ብላ ብዙ መከራ ስለተቀበለች ማለት ነው። እንዴ ስለ ወንድሞቻችሁ ከቤዛ አይደለም ነው። ስለ ወንድሞቻችሁ ነፍሳችሁ ስጡ ብሏል። በዛ ጥቅስ መሰረት አንደኛ ዮሐንስ ምዕራፍ 3 እንደጠቀስከው። ስለዚህ እሷ ደግሞ ስለ ክርስቶስ ብላ ብዙ ዋጋ ከፍላለች። ለክርስቶስ ቤዛ ናት ማለት ነው። ነው አይደል እያልከን ያለው? አይ ስለ ክርስቶስ አይደለም ስለኛ ስለ ሰዎች ነው ያልኩ። ምክንያቱም ዋጋ የከፈለች እኮ ስለ ሰው ዋጋ የከፈለችበትን አምጣልኝ እኮ ነው። ስለ ሰው ቤዛ የሆነችበት ምትክ የሆነችበት በእኔ ምትክ አሁን ስለ ኃጢአቴ የሆነችው የተሰቀለችው ወይ ዋጋ የከፈለችው የሞተችው ያንን አምጣልኝ። ስለኔ ሞታለች አይደለም ስለኔ ሞታለች አይደለም ስለኔ ሞተውማ ክርስቶስ ነው። በሱ ምክንያት ግን እሱም በመውለዷ ምክንያት ግን ብዙ መከራዎችን ተቀብላለች። ከዚህ አንጻር እኛ ቤዛዊት እንላታለን። ያ ማለት የሙሴ እናት ሙሴን በመውለዷ ምክንያት ብዙ መከራ ተቀብላለች። የሙሴ እናት የእሷና የክርስቶስ እኮ አንድ አይደለም። ሙሴ እኮ ፍጡር ነው። ሙሴ ሊቀበል የሙሴ እናትን መከራ ተቀብላለች። ልጇ ተሰቅሎ አይደለም የሞተው። ልጇ ተሰቅሎ አይደለም። እሺ አውርተህ ወይ ጨርስ። ተገርፎ አይደለም ተሰቅሎ ስለሞተ ማርያም ሞታለች ልጄ። ማን ነው የተነገረኝ? ማርያም ሞታለች ወይስ አድርጋለች? ለክርስቶስ ኢየሱስ ስለከፈለችው ዋጋ አድርጋለች። ይኸው መልሰኛው ለክርስቶስ ኢየሱስ ስለከፈለችው ዋጋ ከሆነ ቤዛ እያልክ ያለው ቀደም ስለወለደችው ነው እያልክ ነው። አሁን ደግሞ ይሄ ሁላ እኮ አልኩ በመውለዷ ምክንያት አልኩ። ይሄ ሁላ መከራ የመጣበት ዮሐንስን ጠቅሰህ ዮሐንስ ላይ አንዱ ለአንዱ ነፍሱን አሳልፎ እንዲሰጥ ያለውን እንዲያካፍል የተጻፈን ጥቅስ አምጥተህ እንደዛ እያልክ ነው። ስለዚህ በእሷም ደግሞ በነፍሷ ሰይፍ አለ። አሁን ቀድም የጠየቀህ ጥያቄ እኮ ልክ ነው። እሷ ለነፍሷ ሰይፍ ያለፈው ለእኔ አይደለም ለአንተ አይደለም፣ ስለወለደችው ስለ ልጇ ስለ ኢየሱስ ነው። ልጇ ደግሞ ቤዛ ናት። የኢየሱስ ቤዛ አይደለች። ፍጡር ስለሆነች ቤዛ የፈጣሪ ቤዛ ለምን እኮ ስለኛ መዳን እኮ ነው አይደለ? ክርስቶስም እኮ የተወለደው ስለኛ መዳን ነው እንጂ ራሱን ሊያገለግል እኮ አይደለም። ክርስቶስ የመጣው አይደለ እንዴ ወደዚህ ያለ ፍጡር ነች ወይ? ፍጡር ነች አልክ። አሁን ፍጡር ነች እና ፈጣሪ ናት እንዴ? ፈጣሪ ናት የሚል እንዴት አረገች? ኤልያስ ፈጣሪ ገና ነው ለማለት ነው ያነሳው። ኤልያስ ፈጣሪ ሆኖ ነው እንዲያረገው የተገኘ ሁሉ ላይ ያናወራ ሙሌ ጨርሳችኋል? ምንድን ነው? አዎ ጨረሱ። ቤዛ አንደኛ ይሄንን አሁን ያነሳውን ክፍል አንስቶ ማንን የቤተ ክርስቲያን አባት ይሄ በነፍስሽ ሰይፍ ያልፋል የሚለውን ነገር አንስቶ ይሄንን ለማርያም ቤዛነት ነው የተጠቀመው ስምዖን አረጋዊ ብሎ የፈታ አንድም የቤተ ክርስቲያን አባት የለም። ካለ ያሳየናል። የለም። አሁን ይሄ የግሉ የራሱ ኢንተርፕሪቴሽን ነው። ስለዚህ ይሄ ደግሞ የግሉ ቤተ ክርስቲያኒቱን ይሄንን ጠቅሳ ቤዛዊት ዓለም ናት ይሄው በዚህ ምክንያት ብላ ጠቅሳ ማታስተምረው ይሄ የናቸው የራሱ ትምህርት ነው እንጂ ቤተ ክርስቲያኒቱ ይሄንን ጥቅስ እንደ ምሳሌ ተጠቅማ አስተምራ ከሆነ ምን ማድረግ አለበት? ማስረጃ ማቅረብ ይችላል። ስለዚህ ምን እያደረገ ነው ይሄ ልጅ? የራሱ የግሉ መረዳት እኛ የምንተችበት በቃ ፕሮቴስታንቶች የግል መረዳት ተብሎ የሚተችበት በአንድምታ ውስጥ የሌለ አሁን አንድምታ አውጥቶ ያሳየንም ባይዘወይ እሺ እያወራ ነው ሙሌ እያወራ ነው ወይ? አንዴ ልጠይቀውና በቃ
ሚውት አድርግ። አይሆንም እያወራ እሺ አደርጋለሁ፣ ግን አንዴ ልጠይቅ ሙለታ ፈቃደኛ ተጣመው መሄድ የለባቸው። ቆይ እንቺ ተጣመው መሄድ ስለሌለባቸው ከስር ያሉት ሙሌ እያወራ ነው። ሚውት አድርግ፣ አለበለዚያ ታች ያወርዳል። ሙሌ ይቀጥል። አይ ችግር የለውም መጠየቅ ትችላለህ። ግን እየተናገርን ያለ ነው ናቸው አሁን የምታነሳቸውን ምሳሌዎች የምታነሳቸው ጥቅሶችን አንደኛ ዮሐንስ ምዕራፍ 3ንም ቢሆን ሉቃስ ምዕራፍ 2 ቁጥር 33 ጠቅሶ ያስተማረ ከማርያም ቤዛነት ጋር አገናኝቶ ያስተማረ አባት የለም፣ ያስተማረ የቤተ ክርስቲያን ሊቅ የለም። አንድምታው ያንን ብሎ አይተረጉም። ስለዚህ አሁን አንተ የግልህን ነገር አምጥተህ የግልህን እይታ አምጥተህ ማን ይህንን ብሎ አስተምራለህ ይህንን ጥቅስ ለዚህ ዓላማ ማን ተጠቀማለ ብሎ ማንም አንድ ቄስ አንድ የቤተ ክርስቲያኒቱ አገልጋይ ቢጠይቅህ መልስ የለም። ቤተ ክርስቲያኔ እንደዚህ ብላ ስላስተማረች አትልም። ቤተ ክርስቲያን ቤዛዊት ዓለም አትላትም እንዴ? ቤዛዊት ዓለም ብትልም አንተ ያልከውን ጥቅስ የማይገናኛ ሰፍት አይደለም። በቃ ቤዛዊት ዓለም ትላለች። እንዲው ቤተ ክርስቲያኒቱ መጽሐፍ ቅዱስ ቤዛዊት ዓለም ይላል ወይ ተብሎ ብትጠየቅ አይ መጽሐፍ ቅዱስ ባይልም ብላ የራሷ ድጓ ጸመ ድጓ ጠቅሳ ወይ ደግሞ ሰነ ጎልጎታ ከምን ጠቅሳ ከጸሎት መጽሐፍቷ ይሄው እዚህ አለ ትላለች እንጂ እንዳንተ መጽሐፉን ብኩት አድርገው እንደዚህ በአንድምታም ሲጠቅሱ አላየውም። ስለዚህ አለ ካልክ አምጣና አሳየኝ። አለ ካልከኝ ይህንን ትምህርት ቤተክርስቲያን እንደዛ ብላ አስተምራለች። አሁን ያነሳው ይኸውልህ አዳምጠኝ። እሺ ጥያቄ ልጠይቅህ። አንተ ድንግል ማርያምን ሳታነሳ እስቲ ነገረ ድህነትን አስረዳኝ፣ ወይም ደግሞ የክርስቶስ ቤዛነትን አስረዳኝ እስቲ። ከዛ ይግባኝ፣ እውነት እንዲገባኝ የምፈልገው ድንግል ማርያምን እዚህ ውስጥ እንዳከታት፣ መስቀልንም እንዳትከተው፣ መስቀልንም ድንግል ማርያንም ሳትከት ምንድን ነው የሚለው? እንጨቱን ነው ወይስ መከራውን ነው እንዳትከት የምትለኝ? ቶ እንጨቱን ሳትከት ስለ ክርስቶስ ቤዛነት ስበከኝ እስቲ። ምን አገናኙ? አሁን እኛ ስለ ማርያም ነው እያወራን። እንጨቱን ለምንድን ነው እንዳይነሳ ይፈልጋል? እሺ እሺ እሱ ስለ ማርያም እያወራን ነው። ድንግል ማርያምን ሳታነሳ የክርስቶስን ቤዛነት ንገረኝ እስቲ። አንተ አሳያለሁ በደንብ። እንዴት ዳነ? አንተ ንገረን ቤዛነቱ። አንተ ንገረን መጀመሪያ ቤዛነቱ። አይ እኔ አልገባኝም፣ አልተረዳም። መጽሐፍ ቅዱስ ሙሉ የሚያወራው እሱን ነው። ጳውሎስ ሙሉ ማርያምን ሳያነሳ በጣም በብዙ ቦታ ያን ያስረዳል። አንተ ግን አሁን ያነሳቸው አላነሳም ድንግል ማርያምን ቅዱስ ጳውሎስ። አይውል አላነሳም ይላል እንዴ? ማርያም ብሎ አንስቶ አያውቅም ጳውሎስ ነው የምልህ። ማርያም ብሎ አንስቶ። እሺ የዘመኑ ፍጻሜ በደረሰ ጊዜ ከማን የተወለደ ብሏል። አለቀ። ያቺ ሴት ማለት እሱንም በቃ እኮ ነገርኩ። በጣም ብዙ ቦታ ከዚህ ማርያምን ሳያነሳ አስተምሮ፣ ማርያምን ሳያነሳ ሰብኮ፣ ማርያምን ሳያነሳ እኮ እስቲ አንተ እንትን በለኝ አስረዳኝ እስቲ። እሱ እንኳን ይኸው አንስቷል መወለዱን። አስረዳለሁ። መጀመሪያ ግን ቤተክርስቲያንህ ከየት ነው ያመጣው? አሁን ሉቃስ ምዕራፍ እሱም በቃ እኔ ስላልተረዳው ነው እንበል እንለፉ። እኔ አልተረዳውም፣ ምንም አልገባኝም። እዚህ ጋር ቤተ ክርስቲያኒቱ እንደማትልና የራስህ ሀሳብ ብቻ እንደሆነ ተናግረ ማለፍ አለብህ። የቤተ ክርስቲያኒቱ እንደዛ ብላ ታስተምራለች። አሁን የጠቀስካቸው ጥቅስ አንስታ ቤዛዊት ዓለም ብላ ታስተምራለች። የቤተ ክርስቲያን አባቶች እንደዛ ብለው አስተምረዋል አልኩ እኮ። አዳመጥኩ እኮ። አሁን እኔ ነግሬሃለሁ። ይሄ በቃ የእኔ አለማወቅ ነው አልኩ። እስቲ አንተ ደግሞ ድንግል ማርያምን ሳታነሳ፣ በፍጹም ሳታነሳ የመዳናችንን ነገር ንገረኝ እስቲ። እንዴት ኔዳን ነው የሰው ልጅ እንዴት ኔዳ ነው? በቃ ቆንጆ። ስለዚህ አሁን አንተ የጠቀስካቸው ማስረጃዎች በሙሉ ትክክል አይደሉም። ማርያም ቤዛ ወደ መልስ እሱ እኮ እሄዳለሁ ነገርኩ እኮ። አይ ወደ መልስ ቀጥታ ዳይሬክት የሆነ መልስ፣ ሌላ እንትን ሳይሆን ዳይሬክት የሆነ መልስ። ምን መናገር አፌ ላይ ታስቀምጥልኝ ወይ ምን መናገር እንዳለብኝ ወይ ጽፈህ ስጠኝ። አሁን ያ ጥቅሶቹን እኮ አልኩ እኮ የኔ አለመረዳት ነው አልኩ። ይሄ እኮ ተማመንን አይደለ? የኔ አለመረዳት ወይ ናቸው። ጠይቃለህ? አይ ነው ስለዛኛው። ቆይ ጠይቃለህ? ሚውት አድርገው። እሺ መልስልኝ። ሚውት አድርገው። እሺ ሚውት አደርጋለሁ፣ ችግር የለውም።
ብዙ ደክመዋል። እኔ አሁን መጥቼ ብዙ ሊይዛቸው አልፈልግም። አንተ ብዙ አድክማቸዋል። እኔ እንኳን እነሱ እኔ ገና አሁን መጥቼ አድክመኛል። ለማንኛውም እያልኩ ያለሁት ቤዛዊት ዓለም የሚል ወገኖች እዚህ ጋር ለሚሰሙ ቅን ኦርቶዶክሳውያን ቤዛዊት ዓለም የሚል በመጽሐፍ ቅዱስ ውስጥ የተቀመጠ ጥቅስ የለም። ስለዚህ አሁን ወንድማችን ያነሳቸው ጥቅሶችም የግሌ ነው የኔ አለማወቅ ነው ብሏል። ጌታ ይባርከው። እንግዲህ ስለዚህ የለም ማለት ነው። ስለዚህ የሌለ ነገር ነው አለ ብለው ክሌም እያደረጉ ያሉት። በአጠቃላይ ግን ወንጌልን ጭራሽ ማርያም ሳታነሳ አለ መጽሐፍ ቅዱስ። ይኸው ቅድም እሱ ሔዋን በጣም የመጨረሻ ትልቁ አመፅና ኃጢአት መጽሐፍ ቅዱስ ያላስቀመጠው ንጽጽር መጽሐፍ ቅዱስ በአዳም ምክንያት በአንዱ አዳም ምክንያት ብሎ ክርስቶስ እያለ እነሱ ደግሞ ግልብጥ አድርገው በአንዷ ሔዋን ብሎ ከዛ ደግሞ ወደ ማርያም ወሰዱት ማለት ነው። ስለዚህ ይኸው መጽሐፍ ቅዱስ ምን ይላል ከተባለ መጽሐፍ ቅዱስ እንደዚህ ይላል በግልጽ ቋንቋ ማለት ነው። ኃጢአት ምን ማለት እንደሆነ እሱንም እናሳያቸዋለን ጥቂት ነገር ግን በአዳም ምን ይላል በአንዱ ሰው ምክንያት ብሎ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ አለ። በኃጢአትም ሞት ኃጢአት በአንድ ሰው ከገባ በኋላ ያ ሰው ማን እንደሆነ በግልጽ አዳም እንደሆነ ይናገራል ዝቅ ብሎ ማለት ነው። ከዛ በኋላ ቁጥር 15 ጀምሮ ያለውን አንብብ። ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎች ሙተዋል። በስንት ሰው በደል? በአንድ ሰው በደል። ያ ሰው ማን ነው? አዳም ነው። ነገር ግን የእግዚአብሔር ጸጋ በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነውን ስጦታ ከዚህ ይልቅ ለብዙዎች በዛ። አንድ ሰው ኃጢአትን በማድረጉ እንደሆነው መጠን እንደዚያው ስጦታው አይደለም። ፍርድ ከስንት ሰው? ከአንድ ሰው፣ ከሁለት ሰው አይደለም፣ ከአንድ ሰው። ለምን ከአንድ ሰው እንዳለ እነግራቸዋለሁ። ከአንድ ሰው ለኩነኔ መጥቷል። ስጦታው ግን በብዙ በደል ለማጽደቅ መጣ። በአንዱ በደል ሞት በአንድ በኩል ከነገሰ፣ ይልቁንም የጸጋ ብዛት የጽድቅን ስጦታ ብዛት የሚቀበሉት በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። እንዲሁም በአንዱ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ እንዲሁ በአንዱ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። በአንዱ ሰው አለመታዘዝ በአዳም አያችሁ፣ ቅድም ነግሬያችኋለሁ። ያልታዘዘው አዳም ነው። ኃጢአት ማለት ደግሞ አለመታዘዝ ነው። አዳም እውቀት አይደለም የቸገረው፣ አልተታለለም። አዳም ተታሉ አይደለም፣ ተሸውዶ እባብ አላታለለው። ሚዩት አድርገው ብራዘር፣ በኋላ ታወራለህ። በአንዱ ሰው አዳም ተታሎ ሳይሆን ሳይታዘዝ ቀርቶ ነው። ኃጢአት ማለት ደግሞ አመፅ ነው። ኃጢአት ማለት አመፅ ነው። ሆን ብሎ እያወቀ ኃጢአት መሆኑ ሞት እንደሚያመጣ እያወቀ ወደሱ መጥቶ ልክ ኦርቶዶክስ አንዳንድ ዝም ብሎ ምንም ብዙ ጊዜ እንደዚህ አይነት ነገሮች ስላሉ ሂዶ ወደ አዳም የሰማይና የምድር ንጉስ አዳም የሰማይና የምድር ጌታ አለው አልቀበል ሲለው ወደ ሔዋን ሄደ እንደሚሉት እንደዚህ አይነት ተረት አይደለም። ወደ አዳም አልሄደም እባቡ፣ አዳምንም አላታለለው። ስለዚህ በአጭር ቃል ምን እያልኩ ነው? አዳም አልታዘዘም። አለመታዘዙ ደግሞ ኃጢአት ነው። ይህንን ኃጢአት ደግሞ በሱ አለመታዘዝ ወደ ብዙዎች ደርሷል። በክርስቶስ ኢየሱስ መታዘዝ በአንዱ ደግሞ ሁላችን ጸድቀናል። ስለዚህ በኢየሱስ ክርስቶስ በኩል የተደረገ ቤዛነት ሁላችንም አጽድቆናል። መጽሐፍ ቅዱስ ይህንን ነገር ልናገርና ልጨርስ። ሙሴ እባብን በምድረ በዳ እንደሰቀለ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባዋል አለ። የሰው ልጅ ለምንድን ነው ሊሰቀል ይገባዋል የተባለው? ሙሴ እባብን በምድረ በዳ እንደሰቀለ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንዳይጠፋ የሰው ልጅ ሊሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ይወደዋል። ስለዚህ በዓለም ያሉት ሰዎች በሙሉ ባይዘወይ ማንም ቢሆን በዓለም ያለው ሰው በሙሉ ቤዛ ተደርጎ መድኃኒት ተደርጎ አምኖበት ሊድንበት የተሰጠው አንዱ ክርስቶስ ነው። ስለዚህ በዓለም ላሉ ሰዎች በሙሉ ማለት ነው በዓለም ላሉ ሰዎች በሙሉ የተሰጠው ክርስቶስ ነው። ስለዚህ አንድ የተሰጠን ኢየሱስ ብቻ ነው። ምን ልናረግ? ልንድንበት። እዛው ይናገራል። ስለዚህ ልጁ በዓለም እንዲድኝ በዓለም እንዲፈርድ አላከውም ካለ በኋላ በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመን አሁን ተፈርዶበታል። ስለዚህ በግልጽ ቋንቋ መጽሐፍ ቅዱስ ያስቀመጠልን በኢየሱስ ክርስቶስ በኩል በመሰቀሉ ስለኛ በመሞቱ የዘላለም ሕይወት እንዲገኝ በእርሱ በማመን የዘላለም ሕይወት እንዲገኝ ዓለም በሙሉ እግዚአብሔር የሰጠው ስጦታ ለዓለም በሙሉ እግዚአብሔር የሰጠው ስጦታ ማን ነው ከተባለ ኢየሱስ ክርስቶስ ነው። ስለዚህ ለኛ ቤዛ ሊሆነን ለኛ ሊሞትልን ስለ ኃጢአታችን ስለ መተላለፋችን እሱ ተላልፎ እንዲሰጥ የተሰጠን አንዱ ኢየሱስ ነው። ከኢየሱስ ውጭ የተሰጠ ማንም የለም። ስለዚህ ኢየሱስ ክርስቶስ
ያድናል። በክርስቶስ ኢየሱስ በኩል መጽሐፍ ቅዱስ መዳን በሌላ በማንም የለም ድንበት ዘንድ የተሰጠ ከሰማይ በታች ሌላ የለምና ብሎ መጽሐፍ ቅዱስ ነግሮናል። ይህንን ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ሮሜ ላይም እግዚአብሔር ከሙታን እንደተነሳው በልብ ብታምን ኢየሱስ ጌታ እንደሆነ በአፍ መሰክር ትድናለህ። አለቀ። ድህነት በቀጥታ ቤዛነታችን በቀጥታ ከክርስቶስ ጋር የተገናኘ ነው። ለዓለም በሙሉ ቤዛ የሆነው እንኳን ዓለሙን ቤዛ ሊሆን ይሄንን ባይዘው ሃይማኖት አበው ራሱ አሳያለሁ። ማስረጃ ካለኝ አሁን ገልጬ አሳየዋለሁ። ወንድማችን አንድ ራሱን ማዳን ያልቻለውን ሰው ዓለም በሙሉ ሊያድን አይችልም። ስለዚህ አንድ ራሱን ማዳን ያልቻለውን ዓለም በሙሉ ሊያድን አይችልም። ስለዚህ ሰው አንዴ ብቻ አንዴ አይ ማለት እየመለስክልኝ ስላልሆነ ነው። በጣም ብዙ ግዴታ የለብኝም ለአንተ ለመመለስ። ይሄንን ላሳያችሁ። እንዲሁም ወንድምነት ሃይማኖት አበው ላይ ያለው አይ ቲንክ እዚህ ጋር አለኝ ይሆን አላውቅም። ኤኒዌይስ ሃይማኖት አበው ወይ ይብቃን። እንዲሁም አንዴ ስለዚህ ክርስቶስ ሰማይ ላይ ሆኖ ነው እንዴ? ጨርሻለሁ። ሰማይ ላይ ሆኖ ነው ኒቼ ተኛ በቃ በእናት ምን አይነቱ ነው? እርሻለሁ አቤላ። እኔ እናንተ ስለ ማርያም ማድረግ እናውራ። ተኛ እንዴ ምን ሆነህ ነው አባቱ? አይ ቅድም ስላነሳው ብዬ ነው ቶፒክ ጆይ አለ ጆይ ይሄዳል ወደ ጌታ ተንከፍ ሁላችንም እኮ አዳከምከን እኮ ወዳጅ ዶክተር ያፈልጋዩ አይደል አቤላ? ስለ ማርያም እርገት እናውራ። ህይወት ዲቤት ነው የፈልገው። ኧረ ላከው በእናትህ ይተኛ አቤላ ይተኛ። ላከው ይደና ደርበለው ሙሌ አትጥፋ። ደውልልሃለሁ አሁን ወንድ ማለት ተባረክ ወታለም ሄላ እንኳን ደህና መጣሽ። አጋፒ ወንድም አለ ኃይልሻ ኪዳነ ምሕረት አላዋራህንም ወዳጄ። አፌ ሁሉ ተሳሰረ እንቅልፍ የመጣ ተባረኩልኝ ሁላችሁ።